እሺ ጥያቄ አለ፣ ይቀጥል። ከላይ ሰላም ኦንላይን ማርኬት ሰላም፣ እንዴት ነህ? አለው። ደህና ነሽ? እግዚአብሔር ይመስገን። እሺ ጥያቄ አለሽ? አዎ። እሺ ጥያቄሽ ምንድን ነው? በቀደምም ጠይቄ ካልመለስክልኝም ነበረ። አይደል? በቀደም ለታም ጠይቄ ካልመለስክልኝም ነበር። እሺ ጥያቄሽ ምንድን ነው? ዛሬ ትመልስልኛለህ ብዬ ተስፋ አደርጋለሁ። ጥያቄ አንደኛ፣ ከነብዩ መሐመድ ወደ ምድር መምጣት በፊት እስልምና ነበረ ወይ? አንድ ጥያቄ ነበረ። በእስልምና የሙስሊም ወንዶች 4 ሚስት ያገባሉ። ሁለተኛ ጥያቄ፣ እነዚህ ሁለቱን ከመለስክልኝ ሌላ ጨምርልሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ናቸው እንጂ የእስልምና አስተምህሮ ጀማሪ አይደሉም። እርሳቸው አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል፣ ሙሐመድ ሆይ እኔ የመልእክተኞች መጀመሪያ አይደለሁም በላቸው ይላል። ይህ እርሳቸው ምንድናቸው ታዲያ ከተባለ የነቢያቶች መጨረሻ ናቸው። ወኻተመ ነቢይ ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶች ሁሉ መደምደሚያ ነው እያለ ይናገራል። ስለዚህ እርሳቸው ከነቢያቶች ሁሉ የመጨረሻ ነቢይ ናቸው። የእስልምና አስተምህሮ ነቢ ሰለላሁ ዐለይሂ ወሰለም ናቸው ወይ የጀመሩት? አይደለም። ከእርሳቸው በፊት እንዳለ ነቢያቶች ሁሉ ኢስላም ሲያስተምሩ ነበረ። ለምሳሌ ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱ ሙስሊሙን ይላል። ልጆቼ ሆይ አለ ያዕቆብ ለልጆቹ፣ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ልክ እንዲሁ ሐዋርያቶች ምን አሉ? ወሽሀድ ቢአነና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ልክ እንዲሁ ሙሳ ለህዝቦቹ ምን አላቸው? ወኢዝ ቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ህዝቦቼ ሆይ አለ ሙሳ በአላህ የምታምኑ እንደሆናችሁ እንዲሁም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ህዝቦቹ ሙስሊም እንደሆኑ ቃል በቃል ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ የሙሳ ህዝቦች። ሙስሊም አድርገህ ግደለን አሉ። ዮሴፍ የያዕቆብ ልጅ ምን አለ? ተወፈኒ ሙስሊመን ወአልሒቅኒ ብሳሊሒን አለ። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ በደጋጎችም አስጠጋኝ በቀጣዩ ዓለም አለ ይላል። ይቅርታ፣ ለምሳሌ ሰው እስልምናን ሲቀበል በነቢዩ መሐመድ ነው አይደለ ፕሮሚስ የሚያደርገው? በየሁሉም ነቢያት በአሁን ዘመን በአንዱ በአላህ ይመሰክርና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ናቸው ብሎ ይመሰክራል። በዒሳ ዘመን ወይ ልጨርስ? ቆይ አትንገረኝ። እኔ መጀመሪያ ጥያቄ ሙሉ እስክጨርስ ድረስ አዳምጡ። መልስ ከጀመራችሁ ክርስቲያኖች እባካችሁ ትዕግስት ይኑራችሁ። ገብቶሻል አይደለ? ሙሉ አይደለም የጠየቅኩህን ጥያቄ ሙሉ ላድርግልህ አንድ ጊዜ ማለት ነው። ለምሳሌ በአላህና በነብዩ መሐመድ ሚት አታድርጉት። ትጨርስ አልኩኝ አይደል? አድሜኖች ተው። ቀጥይ። በአላህና በነብዩ መሐመድ ነብይነት ያመነ ነው እስልምናን አክሰፕት አድርጎ በእስልምና የሚኖር ልመልስ አይደለም ነው? ኤግዛምፕል እሺ መልስልኝ። አይዋ በየዘመናቱ አምላክ አላህ ነቢያቶችን ሲያስነሳ ጊዜ የመጀመሪያው የሸሃዳ ቃል የእርሱን አምላክነት መመስከር፣ ከዚያ በመቀጠል ደግሞ በዘመኑ የተላከለትን ነቢይ የዚያ ዘመን ሰው መመስከር። ለምሳሌ በዚህ ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን እስከ ዘመኑ ፍጻሜ ድረስ ሰው ወደ ኢስላም ቢገባ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድን ረሱሉላህ ይላል። የአላህን አምላክነትና የነቢዩ ሙሐመድን ነቢይነት ይመሰክራል። በዒሳ ዘመን ከሆነ ደግሞ በሙሐመድ ሳይሆን የሚለው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ዒሳ ረሱሉላህ ነበር የሚለው። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳ ደግሞ ወይም መሲሁ የአላህ መልእክተኛ ናቸው ብሎ ይመሰክራል። በሙሳ ዘመን ከሆነ ልክ እንደዚሁ በሙሳ ነብይነት፣
ያ ነው ገብቶሻል አይደል? ያ ማለት ግን የሁሉንም ነብያቶች ነብይነት መቀበል ግድ ይለዋል አንድ ሰው። ይሄን ይመስላል። አይ ለምን የሁሉም መልእክት አንድ አይነት መልእክት ስለሆነ አንድ ነብይ ነው። ገባኝ። ግን ሰዎች የሚቀበሉት ሰው የሚቀበለው አላህን ከሆነ ለምንድን ነው የሆነ ሰው ማለት ነብይ አስፈላጊ የሆነው ለምንድን ነው? ምክንያቱም ያንን ለምሳሌ አስረዳሽ። ቆይ አልጨረስኩኝም እኮ ቆይ ልንገርክ። ለምሳሌ አላህ አንድ ነው፣ የገነት መግቢያ በር አላህ ነው ወይ ወደ አላህ ነው የምገባው አላህ ኤንድ ኦፍ ኤንድ ነው ካልከኝ ለምንድን ነው የነቢያቶች ስም የሚጠራው? በጣም ጥሩ። ያንን አላህን አምላክን ያገኘ ነው በማን በኩል ነው? እሱማ አልፋና ኦሜጋ ነው ብለሃል እኮ በቃ እሱ ኦሬዲ የኔም ያንተም የነቢያቶቹ አሎ ስለ አምላክ ያገኘ ነው ያወቅ ነው በማን በኩል ነው? በነቢያቶች አይደል እንዴ? እኔ በነቢያቶች አይደለም እና እግዚአብሔር ቀጥታ ነው ላንቺ የገለጠልሽ ማለት እግዚአብሔር መኖሩንማ እኮ ምስክር አያስፈልገው እንዴ? ስለ አምላክ የሰበኩሽ ነቢያቶች አይደል እንደዚህ ዓለም ላይ መተው ምስክር ያስፈልገዋል እንዴ? ስለ አምላክ ያሳወቁሽ ነቢያቶች ናቸው። በነቢያት በኩል ነው አምላክን ያወቅሽው። እኔ መች አገኘኋቸው ነቢያቶቹን እኮ በእነርሱ ትምህርት ማለት ነው፣ በትምህርታቸው አይደል እንዴ? እነሱ ግን ምንድን መሰለክ እነሱ ያደረጉት ኖ እኔ ይሄን አስቀመጥኩኝ ስለ እግዚአብሔር እንጂ በእኔ እመኑ አላሉ ብለህ መጽሐፍ ቅዱስ ለምሳሌ እኮ ለምሳሌ ልንገርህ። አሁን ለምሳሌ አንተ ኢየሱስን ኦር ደግሞ ኢሳን ነብይ ነው ከሌሎቹ ነቢያቶች እኩል ካደረከው፣ ለምሳሌ ሌሎቹ ነቢያቶች ይሞታል አስነስተዋል። ከክርስቶስ በበለጠ መልኩ ሙታን የሚያስነሳ ሰጥሻለሁ። አላስነሱም አንተ ነህ የምትለው እኮ እንጂ ቁርአኑ አላለም እንደዛ። አንድ በል ቆያ ልነግርህ ነው። እድል ስጠኛ አንተ ብቻ አትነግረኝ። ምን ልንገርህ? አንድ ነጥብ እየጨረሰ እሺ ንገረኝ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሳይመጣ በፊት በርካቶች ሙታንን ያስነሳሉ። ላሳይሽ? እሺ ንገረኝ። ለዛም ከክርስቶስ በሚበልጥ መልኩ የሚገርማችሁ ክርስቶስ በህይወት እያለ ነው አይደል ሲያሳሳ የነበረው። ሙቶ ሰዎችን ያስነሳ ነብይ ያለ መጽሐፍ ቅዱስ ላይ ታውቂያለሽ? ሙቶ ማለት ነው። እሺ አሳየኝ። ከነቢያቶች መካከል አንድ ነብይ ልብ በሉ ሙቶ ተቀብሯል። የሆኑ ሰዎች መጡና ሰው ሙቶባቸው በዚህ በሞተው በተቀበረው ነብይ ቀብር ላይ ሄደው ጣል አደረጉት። ወዲያውም ህያው ሆነ የሞተው ሰው ማለት ነው። አላየንም። ኧረ ወላሂ ለሚገርምሽ አሳየኝ። መጽሐፍ ቅዱስን ገልጠክ አሳይሻለሁ። አሁን ከክርስቶስ በፊት ሙታንን ያስነሱ ነቢያቶችን ሁሉ ላስቆጥራቸው ነው። አንድ ስልኬን የከፈኩ ነው። እሱ ከፍቼ ይልሃለሁ ምናልባት ካስፈለገ። መርሐባሽ አንድ ጊዜ ያሽ እሺ አንበቢላት አንዴ። እሺ አዳምጪ እህታችን ወገናችን ማለት 20 ላይ ወደ እግዚአብሔርም አቤቱ አምላክ ሆይ ልጇን ከ17 ምን 20 ላይ አንደኛ ነገስት 17 ምዕራፍ 17 ቁጥር 20 ጀምረሽ ቁጥር 17 ጀምረሽ ላንብብልሽ። ከዚያም በኋላ የባለቤቱ ልጅ ታመመ፣ ትንፋሹም እስኪታጣ ድረስ ደዌ እጅግ ከባድ ነበረ። እርሷም ኤልያስ ነው ያስነሳው። እዚህ ጋር የሞተውን ሰው ማለት ነው። የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአትንስ
ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን አለችው። ኤልያስም ልጅሽን ስጭኝ አላት። ከብብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አጋደመው፣ የሞተው ልጅ ማለት ነው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀበለኝ የነበረችውን ባልቴት እንዲህ ደግሞ አስጨነካትን ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምናለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናይቱ ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ ይላል። እሺ አንዴ ብለርድ ያደረገው በስነ ስርዓት ታሳይ። እሺ ከዛስ? ስለዚህ ሙታና ይሄ ነው ከኢየሱስ በተሻለ ያስነሳው። ቆይ ይሄ ሰውዬ ልንገርክ፣ እኔ ልንገርክ ሰምቼ የለ ልመልስልሽ። ጠይቅሽ አሁን አይደለ? ልመልስልሽ። አዳምጪ። ከክርስቶስ በፊት ሙታንን ያስነሳ አለ የለም? እዚህ ጋር ሙታንን እንዳስነሳ ይነግረናል። ምን ታያለሽ? ምንም አለለም። ልንገርክ፣ ሰውየው ትንቢት ነግሯት ነበረ ልጅ እንደምትወልድ። ልጅ አልነበራትም ሴትየዋ። ሙታንን አስነስቷል አላስነሳም? ይኸውልህ አዳምጠኝማ እንዴ፣ አንድ ጊዜ አዳምጠኝ። አንዴ ታዳምጠኛለህ? አትሰይ ረጋበይ። ሙታንን አስነስቷል ይላል አይደለም? እዚህ ቦታ ላይ አላስነሳም። ምንድነው የሚለው? ምን እንደሆነ ልንገርህ። ከፍ ብለህ ከላይ አንብበው። ችግር የለውም። ሰውየው ትንቢት ነገራት። ትንቢት ከነገራት በኋላ ልጅ ወለደች። ልጅ ከወለደች በኋላ ሴትየዋ በአመቱ ልጇ ሞተባት። አዳምጠኛ፣ እየሰማኸኝ? አዳምጠን ሳይሆን እይና አንብቢልን። ከአንድ ጀምረሽ አንብቢው። ከአንድ ጀምረሽ ከፍ በይና ከአንድ ጀምረሽ አንብቢው። ታሪኩን ሙሉን አውቀዋለሁ። ከኢየሱስ የሚሻል ይኸውልህ፣ ከኢየሱስ የሚሻል በምድርም በሰማይም የለም። አንድ ልነግርህ የምፈልገው ነበረ። ትንቢት ነገራት። ትንቢት ከነገራት በኋላ በአመቱ ወለደች። ከወለደች በኋላ ልጇ ሞተባት። ልጇ ከሞተባት በኋላ ይኸውልህ፣ እኔ ሰምቼሃለሁ እኮ አይደል? እንደሰማሁህ ስማኝ፣ እኔንም ስማኝ። አንድ ረጋ በይ እስኪ። ከሰከን በይ በፈጠረሽ። ቀስ ብዬ ነው የምነግርህ። እንድትሰማኝ ስለምፈልግ ነው። ቀስ ብዬ ነው የምነግርህ። ትንቢት ከነገራት በኋላ ይኸውልህ፣ ቆይ ተረጋጊ። ቀስ በይ እሺ። ምን ይላል እዚህ ጋር? አንዴ ቀስ በይ። ያው ኤልያስም ሞተ ይላል አይደለ? ከኔ ጋር ነሽ? ኦንላይን እየሰማሁ ነው። መኖርሽን አረጋግጭልኝ። ኤልያስም ሞተ ይላል፣ ቀበሩትም አለ። ከሞዓብም አደጋ ጣዮች በየአመቱ ወደ አገሩ ይገቡ ነበር አለ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። ኤልሳ ሙቶ ነበር አይደለ? ከኔ ጋር ነሽ? ኤልሳ ሙቶ ነበር። በሞተው ባስክሬኑ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ አለ። ሙቶ ሕያው ያደረገ አለ ከክርስቶስ በላይ ማለት ነው። ክርስቶስ በህይወት እያለ ነው። ይሄ ነብይ ግን ኤልሳ ሙቶ አጥንቱ ላይ ወረወሩት። ያን የሞተባቸውን ሬሳ ወዲያውን በእግሩ ቆሞ ሄደ። ምን ትያለሽ? ምን እላለሁ? ምንም አልልም። ከፍ ብለህ አንብበው አልኩህ እኮ። ችግር የለውም። ያ ችግር ከየት ጀምሬ? ያው ከአንድ ጀምረህ አንብበው። 19 እኮ ነው ያለው። ጀምረህ ስታነበው ታሪኩ ሙሉ ይሆናል ማለት ነው። ከዚህ በፊት አንብበሻል? ሳትወሽ ተናገሪ። ከዚህ በፊት አንብበሻል ይሄን ጥቅስ? አዎ በደንብ አድርጌ። ለምን እኔ በየቀኑ ነው መጽሐፍ ቅዱስ ማነበው። ሲጀመር አንተ ያነበብክልኝ በቃ እሺ ነሽ። መጽሐፉ መጽሐፍ ከፍ አድርገህ አንብበው። ወደ ላይ ከፍ አድርገው፣ ዝቅ አድርገው። አዎ ከአንድ ጀምር አንብበውና ከዛ ታሪኩ እንዴት እንደሆነ ኬት ወዴት እንደመጣ ያሳይሃል። ኤልሳ ማለት በቃ ይኸውልህ፣ ይሄ ስለ አንብቢው። ምኑን ነው ማነበው? አንቺ እኮ ነሽ ወደ ላይ አድርግልኝ ለአንብቢ ያልሽው። ያ አንብቢ። ምን ላንብብልህ አባቴ? ይኸውልህ ይሄ መጽሐፍ ማለት ነው። ይሄ መጽሐፍ እኔ እንዳነብልህ ነው የፈለከው? እሺ ላንብብልህ። በ23ኛው ዓመት ላንብብልህ። በቃ ላንብብልህ። ዝም ብለና አዳምጥ። በ23ኛው ዓመት የኢዩ ልጅ የአክዓዝ በእስራኤል ላይ በሰማርያ ነገሰ። 17 ዓመት ነገሰ።
እግዚአብሔር ከፍ እያረከልኝ አንዴ ይቅርታ ወይ ከራሴ ላምብ ሃይ ሻም ችግር የለም እሺ የይሁዳ ንጉስ የአካዝ ልጅ ኢዮስያስ በነገሰ በ23ኛው ዓመት የኢዩ ልጅ የአካዝ በሰማሪያ ከተማ በእስራኤል ላይ ነገሰ 17 ዓመት ገዛ። እርሱ የናባጥ ልጅ ኢዮራም እስራኤል ያሰባትን የኃጢአት በመከተል በእግዚአብሔር ፊት ክፉ ስራ ሰራ። ከዚህ ድርጊቱ አልተመለሰም። የእግዚአብሔር ቁጣ በእስራኤል ላይ ነደደ። ስለዚህ የሶርያ ንጉስ አልዓዛር ልጁ በቤሎሃቤዳ በነበረ ዘመን ሁሉ አሳልፎ በእጃቸው ሰጣቸው። ከዚያም ኢዮአካብም እግዚአብሔርን ለመነ። እግዚአብሔር የሶርያን ንጉስ እስራኤልን እንዴት አድርጎ እንዳስጨነቀ አይቶታልና ለመናቸው፣ ሰማውም። ስለዚህ እግዚአብሔር ለእስራኤል የሚታደጋቸው ሰው ሰጠ። እርሱም ከሶርያዊው ጭቆና ተላቀቁ። እንደ ቀድሞም በይሁዳ ተላቀቁ። እንደ ቀድሞም በይሁዳ ያ በይ አንብሪ በይ ሄሎ አንብሪ እያስወጣኸኝ ነው። እያስወጣሽ ነው እኮ አታስወጣኝ። አላንብብል። እሺ አላስወጣሽ። ከፈለክ ደግሞ ዝቅ ብዬ ላንብብል፣ ችግር የለውም። አንቺ ነሽ እኮ ከላይ ካላነበብኩኝ ምን የሚያገናኘው ነገር የለም። አንብቢ፣ ደስ ያለሽ። ለምን ይገናኛል? ስለሚገናኝ እኮ ነው። ይኸውልህ ይሄ ነገር የተከሰተው ኤልያስ ነብይ ነው። ሳታነቢ ይሄው አዳምጠኛ። አንድ ጊዜ ማዳመጥ ትችላለህ? መጽሐፉን አንብዩ። ላንብብ ብለሽ አይደል? እየተደማመጥን ኤልያስ ነብይ ነው። ኤልያስ ነብይ ነው። ይሄንን ጸጋ የሰጠው እግዚአብሔር ነው። ምንም የማይካድ ነው። አንተ ወደ ቁርአን ልትገለብጠው ትችላለህ። መብትህ ነው። ይሄው ቆይ እንደማመጥ አሁን እኔ አዳምጬ ከለን እንዳዳመጥኩ አዳምጠኝ። ኦር ደግሞ የምትነግረኝ ካለ ንገረኝ። ማትነግረኝ ነገር ካለ ዲቴሉን እኔ ልንገርክ። ለክርስቶስም ይሄ ጸጋ ተሰጥቶት ነው ክርስቶስም ተአምር ሲያደርግለት የነበረው አምላክ። ኢየሱስ ክርስቶስማ ሙታን አንስቷል። የአይነ ስውርን አይን አብርቷል። 34 ዓመት ደም የፈሰሳትን ሴት ፈውሷል። አልፈወሰም። እሺ ሞቶ በሶስተኛው ቀን ተነስቷል። ይሄንን ቁርአን ቅዱስ ራሱ ያረጋግጠዋል። ስንት ነገር ነገርኩ? 5 ነገር ነገርኩ። እሺ ቀስ በይ። ስለ ኢየሱስ ክርስቶስ ማለት ነው። ኤልያስ ነብይ ነው። ኢየሱስ ደግሞ ጌታ ነው። ረጋጊ፣ ቀስ በይ። ጌታ ብቻ አይደለም፣ የጌቶች ጌታ ነው እኮ አዳምጪሽ። የኤልያስ አምላክ ኢየሱስ ነው። ኢቭን ኢፍ የነብዩ መሐመድ አምላኩ ጌታ በቃ ያቻው። ምክንያቱም ሙታን እንዳስነሳ አይታለች። ሙቶ ነው ያስነሳው ኤልያስ። የሚገርማችሁ ወላሂ ከክርስቶስ ይበልጣል። በዚህ ተአምሩ ኤልያስን ማንም የሚስተካከለው ነብይ የለም እንደ መጽሐፍ ቅዱስ። ሌሎቹ ሲያስነሱ የነበረው በምንድነው? በህይወት እያሉ ነው። ይሄ ነብይ ሙቶ እኮ ነው የጀማ ሙታንን ያስነሳው። የቱ ጋር ነው ያለው አለች። ልክ ሳሳያት ከላይ ካላነበብኩኝ አለች። እሺ አንብቤ። ልክ ሲደክማት ጊዜ ኢየሱስ ይበልጣል ሙሐመድን የፈጠረው ምናምን አለች። ቀጥታ ማምለጫቸው ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ነው መሳደብ፣ እርሳቸውን ዝቅ ማድረግ፣ ክርስቶስን አምላክ ያደርገው። ገብቶሻል አይደለ? እስኪ የመጽሐፉ ባለቤት እዚህ ቦታ ላይ አለ። አሁን ከላይ ያለ ቂሚጽዮን ልጅ ቂሚጽዮን የሚባለው የብሉይ ኪዳን አይሁድ ነው። በነገራችን ላይ የመጽሐፉ ባለቤት እሱ ነው። እንደው መጽሐፋቸው ላይ ቂሚጽዮን ተአምራትን ማድረግ አዲስ ነገር ነው ወይንስ ነብያቶቹ ላይ ያደርጉ ነበር? አላህ ኦኬ። ሰላም ኡስታዝ ኡሱ ሰላም ብያለሁ። አዲስ ነገር አለ። ታምራት ለአንድ ሃይማኖት መቆሚያና ማረጋገጫ አይሆንም። ታምራት ነቢያቶች ያደርጋሉ። ምንም እንደተሰጣቸው ነው። ሁሉም ነቢያቶች ታምራት አይደለም። አዲስ ነገር አይደለም።
የዚያ ነብይ የእውነተኝነት ማረጋገጫ ይሆን ዘንድ አምላክ በእነርሱ በኩል የሚያደርግላቸው የሆነ ጸጋ ነው ተሰዋል እንጂ ሌላ ነገር አይደለም። ተአምርን የአምላክነት መገለጫ አድርጎ ያመጣው ክርስትና ነው። ኢየሱስ ክርስቶስን አምላክ ለማድረግ ተአምራቶችን ይቆጥራሉ። እሱ ሙታን አስነስቶ ዓይንን አብርቶ ሰዋት ምን ይሆን? ይህ እኮ አዲስ ነገር አይደለም። መጽሐፋችሁን ካለማንበብ የተነሳ ነው። ወላሂ ከክርስቶስ በላይ ሙታን ያስነሱ ነፋሉ። መጽሐፍ ብሉይ ኪዳን ላይ ይሄ ሙቶ ነው ያስነሳው ያልኳቸው ኤልሳ በጣም የሚገርም ነው። ይኸው ኤልሳ ሞተ ይላል መጽሐፍ። ተመልከቱ፣ ሙቶ ነው። ሙቶ ተአምር የሰራ ነብይ አለ። ሙቶ እንኳ ኢየሱስ ክርስቶስ በራሱ እኮ መነሳት አልቻለም። አምላኩን ያስነሳው እንደ መጽሐፍ ቅዱስ ማለት ነው። 10 ምናምን ጥቅሶች አሉ። ወደ መበስበስ እንዳይመለስ የአባቶቻችን አምላክ እግዚአብሔር አስነሳው ይላል። ይሄ ግን ሙቶ ተአምር ይሰራል። እዚያ ሆኖ ተመልከቱ፣ ይሄ ነብይ ማለት ነው። ኤልሳ ሞተ፣ ቀበሩትም። ከሞዓብ አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ያሰላም ሙቶ ተአምር የሰራ ነብይ ኤልሳ ይላል። አላህ ስብሐነሁ ወተዓላ በቁርአን ላይ አልየሳዕ ብሎ ገልጾታል። ታላቅ ነብይ ነው። ከነቢያቶች መካከል አንድ ነብይ ነው። ይህን የነብያቶችን ተአምር ሽምጥጥ አድርገው ክደው ኢየሱስ ክርስቶስን አምላክ ሊያደርጉበት ተነስተዋል። ክርስቲያኖች አያስኬድም። ቆም ብላችሁ አስቡ። ክርስቶስ የሰራቸውን ተአምራቶች ሰርተዋቸዋል የቀደሙት ነብያት። ሙታን ማስነሳት፣ ሌላም፣ አይን ማብራት፣ ሌላም። እሺ ጥያቄ ያለው መጠየቅ ይችላል። السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. أنا ጥያቄ አለኝ። እሺ ይሰማል ኡስታዝ? ሰማላ። ኦኬ እኔ ጥያቄ ትዳር ነው። አመት ይሆናል ያኔ እኔ ጋር ታስረ በኋላ እሷ ጋር ምንም ጥፋት የለም ግን ሰዎች ይደብቃል እንጂ አላህ አይደብቅም። እሷ ጋር ምንም ጥፋት የለም። እኔ ነው ያልኩት። ምንድን ነው ያልሻለሽ? ወአለይኩም ሰላም። አንድ ጥያቄ ነበረኝ። አንድ ወጣት ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ያለ እሺ ይሰማል? ሰማላ። እንትን እኔ ሁሌ ስገባ ማለት ነው ምንድነው ይሄ እፎይ የሚባል ሰው ነበር መሰለኝ አለ እና ቲክታክ ላይ እንደዚህ በቃ ከቁርአን ጥቅሶችን እያወጣ እንደዚህ የማያውቁ ሰዎችን ያወያያል እና ብዙ ጊዜ ለምን ከሁሱ ጋር አታወራ ምለው ነበር እና የማያውቁ ሰዎች ይሄ ሰውዬ አይመልሰውም የምትለውን ጥያቄ ነው ሁሌ የምትጠይቀው እና ለምን ከሁሱ ጋር አታወራም ሁሌ ነበርና ምለው በዚህ ምክንያት ሁላ ሰድቤዋለሁኝ እና እንደው በውስጥ ገብተህ የሆነ ነገር ብትለው ማለት ለሚጠይቀው ጥሩ መልስ ብትሰጥ ስሜት አድርጎት። እሺ ከኔ ጋር እንዳላወራ ነው አይደል? አንቺ የምታውቂው እሱም እንደዛ ነው የሚለው አይደል? ለምን ቤት አደረጋችኋት? ለሽ ቤቱን አልፈላት ሳልፈቅድ ሰው ቤት አታድርጉ። ወይም ይሳደብ ወይንም ደግሞ ሌላ እንትን የሚል ካልሆነ በስተቀር ቤት አታድርጓቸው አድርጎች። እሺ ለመጨረሻ ጊዜ እንገራችሁ። እኔ ጋር ልክ እንዳላወራ አድርጎ ያወራቸዋል ይሄ ሰውዬ። ብዙ ክርስቲያኖችም ይሄን ነው የሚያውቁት። ግን እናንተ ዛሬ ሳትመጡ በፊት ከኔ ጋር መጀመሪያ ያወራው ከሁሴን ጋር በሆስት አውርተህ ታውቃለህ አታውቅም ብላችሁ ጠይቁት። ክርስቲያኖች ካላችሁ ካልዋሻችሁ ወላሂ በደንብ አድርጎ አወርተዋል ከኔ ጋር። ምናልባት የዛሬ 2 ዓመት አካባቢ ይመስለኛል የሆኑ ክርስቲያን ልጆች ናቸው መጥተው እዚህ
አይሻን ነቢዩ ሙሐመድ በ9 ዓመት ተገናኝቷታል ወይ አሉኝ። አይ አንዲት የሐዲስ አስተማሪ አይደለችም፣ ይሄ ሰፈር ዱርዬ በዚህ ዓመት አግብቶኝ በዚህ ዓመት ወሲብ አደረገኝ ባል አትልም አላለችም። ከነቢ ሰለላሁ ዐለይሂ ወሰለም ጋር ትዳር የመሰረተችበት ጊዜ ነፍሱን ነው የገለጸችው። ከዚያ በፊት ወደ ቤት አልገባችም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቤት ሲያስገባት ጊዜ አብረው ትዳርን ሲመሰርቱ የተናገረችበት ነው። ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአነ ቢንት 6 ሲኒን ወበና ዐለየ ወአነ ቢንት 9 ሲኒን እንደዛ ነው ያለችው አልኳቸው። እንግዲህ አሁንስ ተገናኝቷታል እያለን ነው አይደል? ከዚያ በኋላ እነዚህ ልጆች በቃ ይዛችሁት ነው አልኳቸው። ይዛችሁት ነው አልኳቸው። እነዛ ክርስቲያን ልጆች ሄዱ። ይህንም ነገራቸው ለሙስሊሞች ሳይሆን ለክርስቲያኖች ለእናንተ ነው፣ ምን ያክል እንደሚጫወትባቸውና እንደሚዋሻቸው ነገራቸው ነው። ከዚያ በኋላ ሄዱ እነዚህ ክርስቲያን ልጆች። አሁን እዚህ የምታወራው እናና ከፊት ያውራ እያለህ ነው፣ ሂድና እሱ ቤት አውራ አሉት። አልሄድም አለ። አልሄድም አለ ብለው መጥተው ሲነግሩኝ ጊዜ ችግር የለውም እሺ በሆስት ካልሆነ አልሄድም እያለ ነው፣ በሆስት ይምጣ እንዲ ያሉኝ ልጆቹ መጥተው እዚህ አስታውሳለሁ። እሺ ችግር የለውም አልኳቸውና ከገዝት ሁላቸውንም አወረድኩኝ። ለእናንተ ስል ችግር የለው አልኳቸው። ሄደው ጠሩት፣ በሆስት መጣ። እስካሁን ድረስ ቪዲዮ አለ፣ ሄዳችሁ ፈልጋችሁ ክርስቲያን ማየት ትችላላችሁ። ታቻ በሆስት መጣና ከኔ ጋር ማውራት ጀመረ። ሰላም ነው እንዴት ነህ አልኩት። ደህና ነኝ አለ። እንዳው የሆኑ ክርስቲያን ልጆች ነቢዩ መሐመድ አይሻ በ9 ዓመቷ ተገናኝቷታል እያለ ነው ብለው ነበር። እውነትህን ነው አልኩት። አዎ እውነቴን ነው አለ። በቃ እንግዲያውንስ ያው ክፈተውና እንደሱ ያለችበትን ቦታ አሳየን አልኩት። በቃ ሊያሳይ አልቻለም። መጨረሻውን ታዲያ ያገባት ለምንድን ነው? ነቢዩ መሐመድ አይሻን ብሎ ያን የብልግናውን ቃል መጠቀም በማንችለው ማለት ነው። ገብታችኋል? እንትን አደረጋት አላደረጋት እኔ ምን አገባኝ ብሎ ተሳድቦ ሄደ። ይሄ ቪዲዮ እስካሁን ድረስ አለ። ማስረጃ ማምጣት ሳይችል ጊዜ በሚያፋጦት ሰዎች ፊት ቶሎ ብሎ ስሜታዊ አድርጎ ተሳድቦ ምናምን ላጠቢል አይነት ሰው ነው። ይሄን እናንተ ማድረግ ትችላል። አንድ ክርስቲያን እዚህ ገብቶ ተሳዳቢ ክርስቲያን ማድረግ ይችላል። ታቻለ አይደል? ከዚያ ጊዜ በኋላ ከኔ ጋር ተገናኝቶ አያውቅም። ይሄ ነው ማስረጃ ማውጣት አይችልም። አውጣ ነው ያልኩት። ወላሂ ደጋግሜ ነው የለመንኩት። እንደው የምትፈልገውን ደቂቃ ውሰድና ብቻ አንተ የተናገርከውን እያንዳንዱ ቃል በቃል እናያለን አውጣ አልኩት። ሊያወጣ አልቻለም። ሄዳችሁ ክርስቲያን ልጆች ይሄን ያልኩትን ጠይቁት። በአላህ ስብላለሁ ያልዋሻችሁም ነገር ግን ሰው ውሸታም ሊዋሻቸዋል። እኔ ፊት ማነው እኔን ያወራኝ የለም እያለው ማለት ነው። ከዚያ በላይ በርካታ ልጆች ሙስሊም ልጆች የውይይት ጥሪ አቅርበውለታል። ግን እኔን የሚወያይ የለም እያለ ይሸውዳቸዋል። ፖለቲካ ይሰራባቸዋል። ህፃናት ልጆችን ማለት ነው ከታች ያሉት ያጨበጭባሉ። ይሄ ነው። ለማንኛውም ፊት ለፊት መጥቶ ያናግረኝ። ፊት ለፊት መጥቶ የዛን የጀመርከውን ፋይል ደግመያችን ፋይል ክፈታት መጥቶ አይሻን እንደዚህ አድርጎ የተናገረን ሁሉ እዚህ መጥቶ ማውራት ይችላል። ችግር የለም። እኔም በቤት እሄዳለሁ። እሱ እዚህ ከመጣ ማንኛውንም እዛ የሚቀደደውን እዚህ እኔ አድሚን አደርገዋለሁኝ፣ ትልቁ ላይ አደርገዋለሁ፣ እኔ ትንሿ ላይ ሆናለሁኝ። እንደፈለገ እዚህ ቦታ ላይ መጥቶ እዛ የሚናገረውን ነገር ከፍቶ ማውራት ይችላል። በቀጣይ እኔ እቤቱ እሄዳለሁ ስለ ክርስትና ለማውራት ማለት ነው። ቦታቸዋል አይደለ? ይህ ነው የሆነው። ሌላ እነ ኢብራሂም ጋር አውርተዋል። ያላወራው የለም። ውይይትም አቅርበውለታል ብዙ ልጆች። ነገር ግን ማንም ከኔ ጋር ያወራ የለም እያለች ትሰክሳቸዋለች ከታች ያሉት ህፃናት ልጆች። ይሄ ነው። ለማንኛውም እሱ ደፍሮ እዚህ ሊኖር አይችልም። ከሙስሊሞች ቤት አይገባም። በቤቱ ሆኖ እንደፈለገ መቀደር ነው የሚፈልገው፣ ምክንያቱም ውሸታም እንደሆነ ስለሚያውቀው ማለት ነው። ነገር ግን እሱ የሚነግራችሁ ክርስቲያኖች ሁሉ የሚነግራችሁ እያንዳንዱ ነገር ካለ በእስልምና ላይ ገብታችሁ መጠየቅ ትችላላችሁ። ሁሉንም ማለት ነው። ገብታችኋል አይደለ? ማንኛውም ጥያቄ ካላችሁ እኔ ምን የምነግራችሁ ውሸታም አንድ የሌለ ነገር ነው የሚነግራችሁ። አውቆ ሊሸውዳችሁ እዚህ ቁጥር ላይ ብሎ ይሸውዳቸዋል። እውነት ይመስላቸዋል እነሱ፣ ምክንያቱም ሄደው እንደማያረጋግጡ ያውቃሉ። ገብታችኋል አይደለ? እዛ የሚገቡት ልጆች ምንም እውቀት የሌላቸው ልጆች ናቸው። በእነዚህ እንዴት ነው እናንተ የምትሸውሩት? እንዴት በዚህ እናንተ ላይ ፖለቲካ ይሰራባቸዋል? ገብታችኋል? አንድ ሰው እንኳ ቢያንስ ሄዶ የሚያረጋግጥ የለም። ሙስሊሞች በጀነት 72 ሚስት ያገባሉ ይላቸዋል። ውሸት ነው እንዳለ የሚናገራቸው። ማንኛውም ክርስቲያን ገብቶ ከዚህ በኋላ እዚህ መጠየቅ ይችላል። እናንተ የነገራቸውን ሁሉ እዚህ ማታች ጠይቁ። እሱ ደፍሮ ከሙስሊሞች ቤት አይሄድም።
እዚህ ከመጣ አስተናግደዋለሁ፣ ችግር የለውም። በሆስት አንድ ጊዜ አውርተ ነው ነቢዩን እንዲህ ላድርግልህ ብሎ ተሳድቦ ነው የሄደው። ቁጭ ብሎ ደቂቃ ወስዶ መሳደብ ብቻ ነው የሚፈልገው። ይሄን ማንኛውም ክርስቲያን ማድረግ ይችላል። ቦታች አለ አይደለ? ሂድና ሁሴን ቤት አውራ በሉት። እውነትን ይዘህ ከሆነ እሱም በተራው በአንተ ቤት ይመጣል። ስለ ክርስትና የሚያወራው ስህተት ነው የምትለው ከሆነ እሱም በቤቱ ይመጣል። ኸላስ። ከዚህ በኋላ ጥያቄ ያለው መጠየቅ ይችላል። ያላ ክርስቲያኖች ካላችሁ ገብታችሁ ጠይቁ የምትፈልጉትን ጥያቄ። እሱ የሚነግራችሁ ሁሉ እንዳለ ውሸት ነው ብዬ ገና ሳትጠይቁ በፊት ውሸት እንደሆነ እነግራችኋለሁ። ጥያቄ ያለው ይጠይቃል። ጀምሬ ነበር ጥያቄ። የእኔ ጥያቄ አንድ ወጣት በዱንያ ላይ እስካለ ድረስ ምን ምን ነገሮች ነው ሊያሳስቡት የሚገባው ኡስታዝ? እሺ፣ አንድ ሰው በወጣትነት በተለይ ወደ ዲኑ ተመልሶ ዲኑን ተምሮ የነቢያቶችን መንገድ ለትውልድ ማስተላለፍ ነው። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የወጣትነት ጊዜያቸው ሲደርስ ነው መለኮታዊ ራእይ ይገልጥላቸዋል። ገብታቸዋል። ያንም መለኮታዊ ራእይ ለትውልድ እንዲያስተላልፉ ያደርጋቸዋል፣ ያዛቸዋል። እና ይህ ነው መሆን ያለበትም። የነቢያትን ትምህርት ተምራችሁ አንግባችሁ ለትውልድ ማድረስ፣ ትውልድን ማዳን። ገብታቸዋል። ወደ ነቢያት መንገድ ሰዎችን መመለስ። በነቢያት ትምህርት ስም አንድ እስራኤላዊ ነቢይ መሲሁ ዒሳ ዓለይሂ ሰላምን ሰው እያስመለከ ነው ያለው። ይህን ትውልድ ልትደርሱለት ይገባል። አስተምሯቸው፣ ገስጿቸው። እውቀትን ሸምታችሁ ሰዎችን ወደ እውቀት ተጣሩ፣ ወደ ነቢያት መንገድ ተጣሩ። አላህ ስብሐነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ያስነሳቸውን የቀደሙትን ነቢያት ሁሉ መንገድ ዳግም ለትውልድ ያድሱ ዘንድ ነው። ይዛቸዋል። መጥተው ነቢ ሰለላሁ ዐለይሂ ወሰለም ሌላ አምላክ አልሰበኩና የአብርሃም የኢስሐቅ የያዕቁብን አምላክ በአንድነት እናምልክ ነው ያሉት። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ይላል። እኔ አባቶቼን መንገድ የአብርሃም የኢስሐቅ የያዕቁብን መንገድ ተከትያለሁኝ እያሉ እንዲናገሩ አዛቸው። በሌላ ቦታ ላይ ሌላ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። እኔ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ሙሴ፣ ወደ ኢስሐቅ፣ ወደ ያዕቆብ ራእይ ሳወርድ እንደነበረው እነሆ ዛሬም ለአንተ እያወረድኩልህ ነው ይላቸዋል። የቀደሙትን የነቢያትን መንገድ ነው ነቢ ሰለላሁ ዐለይሂ ወሰለም ሊሰብኩን የመጡት። በቀደሙት ነቢያት መንገድ ላይ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ነው የመጡት። ያ አምላክ ለዘልዓለም ነዋሪ ነው፣ አይሞትም። እርሱ ያለ የነበረ ለዘልዓለም የሚኖር ነው። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘልዓለም ህያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል አላህ። ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው በሆንኩት በእኔ ላይ ተመካ እያለ ይናገራል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ጥያቄ አለ? ይቀጥል። እሺ፣ ከሚዛን ጥያቄ ካለ ጠይቅ። ኡስታዝ ሁሱ አመሰግናለሁ። ጥያቄ አለኝ። እስልምና ላይ ነው። አንድ አምላክ ላይ ጥያቄ እናንተን አልጠይቃቸውም። አስተምሮት ላይ ነው የምጠይቅና ስለ ዮል ቂያማ ነው የምጠይቃቸውና ስለዚህ ጊዜውን፣ ሰዓቱን እና ምልክቶች ማወቅ ይቻላል በእስልምና? ኦኬ። እሺ፣ እንግዲህ የዘመኑ ፍጻሜ ከመከሰቱ በፊት 10 የትንሣኤ ምልክቶችን ታያላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ትንሣኤ ይቆማል። ያችን ቀን ማን ነው የሚያውቃት ከተባለ አላህ ስብሐነሁ ወተዓላ ነው። ከአንድ አምላክ በስተቀር ሌላ ማንም የሚያውቅ የለም። ያን አላህ በቁርአን ላይ የስአሉነከ ዐኒ ሰዓቲ ቁል ኢነማ ዒልሙሃ ዒንደ ረቢ ይላል። ሙሐመድ ሆይ ስለ ሰዓቲቱ ይጠይቁሃል፣ አንተም ይህ እውቀት ከጌታዬ ዘንድ ብቻ ነው ያለው በላቸው ይላል። ያ ቀን መቼ ነው የሚሆነው፣ የትኛው ዓመት ላይ ነው ምናምን የሚለውን ከአምላክ ከአላህ ስብሐነሁ ወተዓላ በስተቀር ሌላ ማንም የሚያውቀው የለም። ነገር ግን ከቀናቶች መካከል የትኛው ቀን ላይ እንደሆነ የሚከሰተው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። እርሱም ጁምዓ ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነ አፍደል አያሚኩም ዒንደላህ የውመል ጁምዓ ፊሂ ኹሊቀ አደም ወፊሂ ኡድኺለ ኢለል ጀና ወፊሂ ኡህቢጠ ኢለል አርድ ወላ ተቁሙ ሰዓቱ ኢላ ፊ የውመል ጁምዓ አሉ። ትንሣኤ አትቆምም በጁምዓ ቀን እንጂ አሉ ነቢ ሰለላሁ ዐለይሂ ወሰለም። ግን የትኛው ጁምዓ ነው የትኛው ዓመት ላይ ነው የሚለውን አላህ ሱብሓነሁ ወተዓላ እንጂ ሌላ ማንም አያውቀው። ያ ነው እና የትንሣኤ ቀን ከመከሰቷ በፊት የትንሣኤ ምልክቶች 10 ናቸው። ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ላ ተቁሙ ሰዓቱ ሐታ ተረው 10 ዓመት ሰዓሉ 10 የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ። የመጀመሪያው ምንድን ነው? ዓለም በግፍና በበደል በተሞላች ጊዜ አንዱ በሌላው ላይ፣ ጉልበተኞች በደካሞች ላይ በሰለጠኑ ጊዜ የዛኔ አምላክ አላህ ስብሐነሁ ወተዓላ ለዓለም ሰዎች
ፍትህን ያሰፍንላቸው ዘንድ አንድን መሪ ያስነሳላቸዋል። ገብታችኋል? ያም ማን ይባላል? መህዲ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም መህዲ ሚን አህሊ በይቲ አሉ። መህዲ ከእኔ ቤተሰቦች መካከል ነው አሉ። ይዋጢኡ እስመሁ እስሚ አሉ። ይዋጢኡ እስመሁ እስሚ፣ ስሙም ከእኔ ስም ጋር ይገጣጠማል አሉ። ያ ማለት ሙሐመድ ብኑ ዓብድላህ ነው እንደ ነቢ ሰለላሁ ዐለይሂ ወሰለም ስሙ። ነገር ግን በቅጽያ መህዲ የሚል መጠሪያ አለው። ዩስሊሑ ላሁ ፊ ሌይለትን ዋሂዳ ነው። አላህ እርሱን በአንድ ሌሊትም ያስተካክለዋል። አላህ በአንድ ሌሊት ያስነሳዋል በተናገሩ። የዛኔ በዓለም ሰዎች ላይ ፍትህን ያሰፍንላቸዋል፣ በፍትህ ይመራታል ይችን ዓለም። በዚያ ሁኔታ ሳለ ሐሰተኛው መሲሁ ደጃል ይነሳል። መሲሁ ደጃል ከመነሳቱ በፊት ኃይለኛ ድርቅ ይከሰታል በዓለም ላይ ለ3 ዓመት ያክል። ሰማይ ዝናቧን ትይዛለች፣ ምድር አታበቅልም ቡቃያዋን ትይዛለች። በዓለም ላይ የዛኔ ኃይለኛ ረሃብ ይሆናል። በዚህ ሁኔታ ላይ ሳለ ደጃል ይመጣል፣ ሐሰተኛው መሲህ። የዛኔ ሐሰተኛው መሲሁ ደጃል ይመጣል። እሱ የዚህ ዓለም ገዥና አምላክ እኔ ነኝ ብሎ ለሰዎች ይሰብካል። ማሳቻ የሚሆኑ በርካታ ተአምራቶችንም የሚመስሉ ነገራቶች ያደርጋል። በዚህ ሁኔታ ላይ ሳለ ዒሳ ዓለይሂ ሰላም መሲሁ ከሰማይ ይወርዳሉ፣ በመላእክት ታጅቦ ይወርዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ ዒሳ ሲወርድ ጊዜ የት እንደሚወርድ፣ ምን አይነት ልብስ ለብሶ እንደሚመጣ፣ እንዴት እንደሚወርድ፣ ከለሩን፣ ቁመቱን፣ ፀጉሩ፣ ሁሉን እንዳለ ሙሉ ሰውነቱን ነቢ ሰለላሁ ዐለይሂ ወሰለም ገልጸውታል። የንዚሉ ዒሳ ብን መርየም عند باب اللت عند المنارة البيضاء قالوا النبي صلى الله عليه وسلم عند المنارة البيضاء على شرق يعني دمشق بسمين دمشق يقرأ بمسراق دمشق لاي بنجوا منارة بالبيت مسجد لاي باب اللد بتوالش بزي ابو تعالى يوردال النبي صلى الله عليه وسلم بنجوا منارة بو تعالى እስካሁን ድረስ መስጂዱ አለች በነገራችን ላይ ተጠብቃ ትገኛለች። የነጫው ሚናራ ባለቤት መስጂድ ተብላ ትታወቃለች። በምስራቅ ደማስቆ ላይ በዛች ቦታ ላይ ዒሳ ይወርዳል በመላእክት ታጅቦ። ቀጥታ ወዴት ይመጣል? ወደ ኢየሩሳሌም ይመጣል። ፍልስጤም ላይ መስጂድ አልአቅሳ ሰዎች ሊሰግዱ ተዘጋጅተው ሱብሒን ይደርሳል። የዛኔ ይመጣል። ሰዎች ልትሰግዱ ባላችሁበት ሰዓት ይደርሳል አሉ ነቢ ሰለላሁ ዐለይሂ ወሰለም። በዚያን ጊዜ እንትን ይላል፣ አሰግደን ትሉታላችሁ፣ ምራን ትሉታላችሁ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ነገር ግን እርሱ ምን ይላል? ኢነሃ ኡቂመት ለኩም ይላል፣ ለእናንተ ነው ኢቃም የተደረገችውና አሰግዱ ይላል። ከዚያም እናንተ ታሰግዳላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ቀጥታ ወጥቶ ደጃልን ፍለጋ ይሄዳል። አብረውት ያሉት አማኞች ሁሉ የእርሱ ሰራዊቶች ይሆናሉ፣ ይሄዳል። በዚያን ሰዓት ከማንም በላይ ደጃልን ሐሰተኛውን መሲህ ተቀብለውት ያሉት አይሁዲዎች ናቸው። ለእኛ ቃል የተገባው መሲህ እርሱ ነው ብለው ያምናሉ። የዚህ ዓለም ገዢ የሆነ ይህን የዚህ ዓለምን ስልጣን የሚያቆናጥጣቸው እርሱ ስለሆነ የዛኔ ይከተሉታል። ልክ እርሱን እየተከተሉ እያለ ነው ነቢ ሰለላሁ ዐለይሂ ወሰለም ትንቢቱ ላይ ሲናገሩ የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም አጠያሊስ አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ሲነሳ ጊዜ አይሁዲዎች ይከተሉታል አሉ። ከራሳቸውም ላይ የጦር ልብሶችን ለብሰው ከእርሱ ጋር ይሄዳሉ። ልክ አንድ የንጉስ መሪና ሰራዊቶቹ ከኋላ የጦር ልብስ ለብሰው እንደሚከተሉት በሄደበት ቦታ ይሄዳሉ፣ አብረው የእርሱ ሰራዊቶች ይሆናሉ። መሲሁ ዒሳ በሚመጣ ጊዜ ዛኔ መህዲና ከእርሱ ጋር ያሉ አማኞች እንዳለ ልክ የሱብሒን ሶላት ሰግደው ሲወጡ ዒሳን ይከተሉታል አማኞች ሁሉ። ልክ እየሄደ እያለ ዒሳ ሐሰተኛው መሲህ ወደ ኢየሩሳሌም እየገባ እያለ ይገናኛሉ ፊት ለፊት። የዛኔ ሲያየውም ጊዜ ዒሳ ሐሰተኛው መሲህ ደጃልን በሚያየው ጊዜ ይቀልጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። ዒሳ የዛኔ ይዞት የሚመጣው ድንቅ ተአምር አንደኛው ምንድነው? ጠላት ከፊቱ መቆም አይችልም። ጠላቶችን በአይኑ በማየት ብቻ ያቀልጣቸዋል ዒሳ ዓለይሂ ሰላም። ደጃልንም ገና ሲያየው ጊዜ ፈየዙብ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ይቀልጣል አሉ። ከማ የዙቡ ልሚልሕ ዒንደማ የضዑ ፊል ማእ፣ ጨው በውሃ ውስጥ በሚቀመጥ ጊዜ እንደሚቀልጠው ደጃልም የዛኔ ይቀልጣል ዒሳ ሲያየው አሉ። ነገር ግን በቀልጦ እንዲሞት አይፈለግም፣ ገድሎት እንዲሞት ነው የሚፈለገው እና ፈየህሩብ አሉ ነቢ ሰለላሁ ዐለይሂ ወሰለም። ደጃልም ይሸሻል የዛኔ ሲያየው መቅለጡ ነው፣ ወዲያው ያመልጣል፣ ይሸሻል። ዒሳም ይከተለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ይከተለውና ላ ተህሩብ ሚኒ እነ ሊ ضርበተን ዐለይክ ይለዋል። ከእኔ አትሸሽ፣ እኔ በአንተ ላይ የተወሰነችልኝ አንዲት ምታለችና ከዚያች አታመልጥም ይለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም።
ፈየቅቱልሁ ቢደርበትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። ዒሳም የዛኔ በአንዲት ምት ብቻ ይገድለዋል አሉ። ወደ እርሱን ከገደለ በኋላ ዒሳ ዓለይሂ ሰላም ቀጥታ ወዴት ይሄዳል? ወደ መካ ያመራል። ታቸዋል ወደ መካ ያመራል ዒሳ ዓለይሂ ሰላም ወይም ኢየሱስ ክርስቶስ። ከዚያ በኋላ መካ ላይ ሐጅ ያደርጋል። መካ ላይ ሐጅ ያደርጋል፣ ዑምራ ያደርጋል። ነቢ ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። ያን ካደረገ በኋላ ወዲያው የመጣበትን ትልቁን ዓላማ ይጀምራል። እርሱ ምንድነው? አስተምህሮት ነው። ወደ አንዱ አምላክ ወደ ፈየድዑ ናስ ኢላ ዲኒላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰውንም ሁሉ ወደ አላህ ይጣራል መሲሁ የዛኔ አሉ። እርሱ እንዳልተገደለ፣ እንዳልተሰቀለ፣ እንዳልሞተ አምላክ በክብር እንዳሳረገው ይነግራቸዋል። መስቀልን ይሰብራል አሉ። የዛኔ መስቀልን ይሰብራል መሲሁ። ምድር ላይ አንዲት መስቀል አትኖርም በእርሱ ዘመን። ፈየክሲሩ ሰሊብ አሉ። ቃል በቃል መስቀልንም ያጠፋዋል፣ ይሰብረዋል አሉ። ምክንያቱም በእርሱ ስም የተዋሸና የተቀጠፈ ነው። እሱ መሲሁን አላህ ሱብሓነሁ ወተዓላ ጠብቆታል፣ እንዲገደል እንዲሰቀል አላደረገውም። ከዚያ በኋላ በምድር ላይ አጠቃላይ ሁሉም ሰው ለአንዱ አምላክ ይገዛል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አላህ። የዛኔ ምድር ላይ የሚገኝ አንድም የመጽሐፍ ባለቤት አይኖርም በትክክለኛው መንገድ የሚያምኑ ቢሆን እንጂ አለ። የዛኔ ትውልድ ሁሉ ለአንዱ አምላክ ለአላህ ብቻ የሚገዛ ይሆናል። በዚህ ሁኔታ ላይ ሳለ መሲሁ ሶስተኛው የትንሣኤ ምልክት ማነው? አራተኛው የትንሣኤ ምልክት ይከሰታል። የመጀመሪያው ማነው ብለናል? ፍትሃዊው መሪ መህዲ። ሁለተኛ ሐሰተኛው መሲህ። ሶስተኛ እውነተኛው መሲህ ዒሳ ከሰማይ ይወርዳል። በዚህ ሁኔታ ላይ ሳሉ አራተኛዎቹ የትንሣኤ ምልክቶች ይከሰታሉ። እነርሱም ምንድናቸው ከተባለ የእጁጅና መእጁጅ የሚባሉት ናቸው። እነዚህ የራሳቸውን የቻሉ ትውልዶች ናቸው። ሁም ሚን በኒ አደም ከአደም ልጆች ናቸው። አፈጣጠራቸው ወጣ ያለ ቢሆንም ዕለሞች እንደተናገሩት እና እነዚህ ሰዎች በዙልቀርነይን ጊዜ ተዘግቶባቸው ይገኛሉ፣ ወደ ሰዎች ወዳሉበት እንዳይደርሱ። ከዚያ በኋላ ዒሳን አላህ ይነግረዋል። ያ ዒሳ ኢነሁ ኸረጀ ሊ ዒባዱን መን ላ ዩዳኒህም አሐዱን ገይሪ ፈህሩብ አንተ ወመን መዐከ ኢላ ጀበል ጡር አው ሲና ይለዋል። ዒሳ ሆይ ከእኔ በስተቀር ሌላ ማንም ሊመክታቸው የማይችሉ ኃይሎች ወጥተዋልና ትውልድህን ይዘህ ትውልድን ሁሉ ይዘህ ወደ ሲና ተራራ ሽሽ ይለዋል። ወደ ሲና ተራራ ሽሽ ይለዋል። ዒሳ ዓለይሂ ሰላም አማኞችን ሁሉ ይዞ ወደ ጡር ሲና ተራራ ይሄዳል። ሙሳን አላህ ያናገረበት ተራራ ላይ ማለት ነው። ወደዚያ ቦታ እየሄደ እያለ ዒሳ አሁንም ዱዓ ያደርጋል። አምላክ አላህ ሆይ እነዚህን የእጁጅና መእጁጅን አጥፋቸው እንጂ ባሪያዎችህ ደከሙ ይላል። አላህ ዱዓውን ይሰማዋል። ዒሳ ዓለይሂ ሰላምን ይቀበለዋል። እነዚህ ደጃል ማነው የእጁጅና መእጁጆች በአንድ ሌሊት አላህ ያጠፋቸዋል። ፈዩህሊኩሁም አላሁ ፊ ሌይለቲን ዋሂዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። በአንድ ሌሊትም ያጠፋቸዋል። በጣም በርካታ ትውልዶች ናቸው፣ አጥፊዎች ናቸው። ኢነ የእጁጀ ወመእጁጀ ሙፍሲዱነ ፊል አርድ እንደተባሉት የእጁጅና መእጁጅ ትውልዶች በምድር ላይ አጥፊዎች ናቸው፣ ከሃዲያን ህዝቦች ናቸው እና እነዚህም የዛኔ ይጠፋሉ። ከዚያ በኋላ ዒሳ ዓለይሂ ሰላም ይነገረዋል እነዚህ አካሎች እንደጠፉ። ከዚያ በኋላ አላህ ሱብሓነሁ ወተዓላ አንገታቸው ረጃጅም የሆኑ ወፎችን ያስነሳና ከሆነ ቦታ ላይ እነዚህን የእጁጅና መእጁጅ ወደ ሆነ አላህ ወደ ፈለገበት ቦታ እንዲጥሏቸው ያደርጋል። ከዚያም ዓለምን ያጥለቀለቀ ኃይለኛ ዝናብ ይወርዳል፣ ትታጠባለች ዓለም። አላህ ሱብሓነሁ ወተዓላ ከዚያ በኋላ ለምድር ሰዎች በሰላም ይኖሩ ዘንድ ጸጋና በረከቱን መጀመሪያ አዳም በወረደበት ጊዜ ምድር ላይ እንደነበረው ያደርግላቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። አዳም ሲወርድ ጊዜ ለምሳሌ ያክል ስለ አንድ ፍራፍሬ ገለጹልን። አያችሁ፣ የዛኔ ምድር ላይ ኃጢአት አልተሰራባትም ነበርና በጸጋ የተንበሸበሸች ነበር። ገብታችኋል? የሰው ልጅ ኃጢአትን ባደረገ ቁጥር ምድር ላይ ጸጋን እየተነጠቀ ሄደ። በምድር ላይ የምንበላቸውን ፍራፍሬዎች እያነሱ ሄዱ። ገብታችኋል? ስለ አንድ ሮማን ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ሮማን የሚበላ ታውቃላችሁ? የዚያ ቅጠሉ በዚያን ጊዜ ወደ 10 ሰው ከ7 እስከ 10 ሰዎችን ያስጠልላል አሉ። ቅጠሉ ብቻ ማለት ነው። አሁን ላይ ስናያት ጊዜ ሮማን ቅጠል እችን ነው የምታክለው። በአደም ጊዜ ሲባልስ በአደም ጊዜ ዛሬ እንደምናያቸው ሙዝ ምናምን እችን የምታካክል አይደለችም። ዛሬ ያለችዋን ሙዝ አደም በእጁ ሊይዛት አይችልም። ምክንያቱም አደም 60 ክንድ ነው ወይም 30 ሜትር ነው። 30 ሜትር የሆነ ሰዎችን የምታክል ሙዝ ዛሬ የምናያትን ይመስላችኋል የሚበላው? አይደለም። በዛው በአካላቸው ልክ ነበሩ ጸጋዎች። ነገር ግን የሰው ልጅ ኃጢአትን ባደረገ ቁጥር አላህ ጸጋን እየነጠቀው ተክለ ሰውነታችንም ድቅቅ ብላ ቀረች። ልክ እንዲሁ ደግሞ ጸጋዎችም እየተነጠቁ ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኃጢአት ጸጋን እንደሚነጥቅ አታውቁምን እያሉ ይናገራሉ።
ነቢያ እንጂ አደም ሲፈጠር ዛሬ እንደምናያቸው ሰዎች ደቃቅ ሰዎች አልነበረም። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ኸለቀ አላሁ አደም ዐላ ሱረቲሂ ጡሉሁ 60 ዚራዕን አሉ። አላህ አዳምን ሲፈጥረው ጊዜ 60 ክንድ ነበር አሉ። 30 ሜትር ማለት ነው። 30 ሜትር አስበዋል። እዚያ ላይ ነበር እንትን ህንፃ ሲሰሩ ራሱ እስከ ሷሊህ ዘመን ድረስ ያሉ ህዝቦች በዚህ ሁኔታ ነበሩ። ከሷሊህ በኋላ ነው እየደቀቁ መጡ። በነ ኢብራሂም ምናምን በነሱ ዘመን እንጂ እስከ ሷሊህ ድረስ ያሉትን ህዝቦች አላህ በቁርአን ላይ ሲገልጻቸው አስተውላቸው ከሆነ ወካኑ የንሒቱነ ሚነል ጅባሊ ቡዩተን አሚኒን ይላል። ከተራራ ሰላም የሆነን ቤት ይጠርቡ ነበር አለ አላህ። ይሄዱና እንደዚህ እንደኛ ዛሬ ብሉኬት እንደዚህ ሰብስበው ድንጋይ ሰብስበው ቤት አይሰሩም ነበር። ሄደው የሚገርመውን ተራራ ጠረብ አድርገው በር መስኮት ምናምን ያበጁለታል። የሚገርም ቤት ሰርተው እንደዛ ይኖሩ ነበር። አንተ ዛሬ ህንፃ ለመስራት ይሄንን ድንጋይ ተደረድራለህ አይደል? እነሱ አይደረድሩም። የተፈጥሮውን ድንጋይን ራሱ እንዲህ ይጠርቡታል ዝም ብለው። ወካኑ የንሒቱነ ሚነል ጅባሊ ቡዩተን አሚኒን ከተራራ ሰላም የሆነን ቤት እየጠረቡ ይሰሩ ነበር አለ። ኃይለኛ ጉልበት አላህ ሰጥቷቸው ነበር። ጸጋውን በዚያው ልክ ነበረ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የዛኔ በዒሳ ዘመን የትውልድ ሁሉ ለአንዱ አምላክ የሚገዛ ይሆናልና መሲሁም የዛኔ በቁርአንና በሐዲስ ያስተዳድራቸዋልና ጸጋ ወደ ነበረበት ይመለሳል አሉ። ምክንያቱም አማኝ ሆነ እንዳለ ትውልድ ሁሉ ለአንዱ አምላክ ሁሉ ይገዛል። የዛኔ ትውልድ ሁሉ በዚህን ጊዜ አላህ ስብሐነሁ ወተዓላ ጸጋን ዳግም ወደ ነበረበት ይመልሰዋል። የሮማን ቅጠል 10 ሰዎች እስከሚያስጠልልም ይደርሳል አሉ። ያ ብቻ አይደለም፣ ምድራዊ ጸጋ ብቻ አይደለም። ይሄ አላህ ቃል የገባው ነገር ነው። ነገራችን ላይ በቁርአን ላይ ምን ይላል? ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ የሚል ቃል ኪዳን አለው አላህ በምድር ላይ ምን ይላል? የአንድ ሀገር ሰዎች እኔን አላህን ቢያምኑና እኔን ቢፈሩ ከሰማይ ጸጋን ባወረድኩላቸው ከምድር ጸጋን ባወጣሁላቸው ነበር እያለ ይናገራል። ስለዚህ አላህ ስብሐነሁ ወተዓላ ያንን ያደርጋል። ይዛኔ ያ ብቻ አይደለም፣ ፍቅር ይነግሳል በዓለም ላይ በመሲሁ ዘመን። ምክንያቱም ሁሉም ለአንዱ አምላክ የሚገዛ ሆኗል። ልብ በሉ፣ ጣዖት አይመለክም። የዛኔ አምላክ እርሱ በብቸኝነት ከተመለከ ጣዖት ከሌለ በምድር ላይ በጸጋ ያደርጋት ቃል ገብተዋልና ገብታችኋል አይደል? ስለዚህ የዛኔ ምን ይሆናል? ፍቅር ይነግሳል። ምሳሌ ሆነው ገለጸው ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ ህፃን ልጆች እባብ ባጠገባቸው እያለፈ እስከማይነክሳቸው ይደርሳል አሉ። ልክ እንዲሁ ተናዳፊ እንስሳቶች ወይም አዳኝ እንስሳቶች አንበሳ፣ ነብር ከአህያ ጋር አብረው እየኖሩ የማይነካከሱበት ጊዜ ይመጣል አሉ። ልክ እንዲሁ ትውልድም የዛኔ ሀብታም ይሆናል። ወዩፊድል ማል አሉ ነቢ ሰለላሁ ዐለይሂ ወሰለም ዒሳን ሲገልጹት። ዒሳ የዛኔ ሲያስተዳድር ጊዜ ለምድራዊ ጥቅም አይኖርም ነቢይና የዛኔ የምድርን ጸጋ ሁሉ ለትውልድ ያከፋፍላቸዋል። ማንም ድሃ አይኖርም በእርሱ ዘመን አሉ። ወዩፊድል ማል ገንዘብንም ይለቃል ለትውልድ አሉ። ሐታ ላ የቅበልሁ አሐዱን አሉ አንዱ ሌላውን እስከማይቀበል ድረስም ይደርሳል አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ተሰደቁ ቀብለ አን የእቲየ ዐለ ናሲ ዘማኑን የኽሩጁ ረጁሉ ቢሰደቀቲሂ ወየርጅዑ ኢላ በይቲሂ ወላ የቅበልሁ አሐዱን ሚነ ናስ አሉ። አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሆይ ዛሬ ምጽዋትን አድርጉ፣ ወደፊት የዘመኑ ፍጻሜ ከመድረሱ በፊት በሰዎች ላይ የሆነ ጊዜ ከመምጣቱ በፊት በዚያን ጊዜም ባለጸጋዎች ገንዘባቸውን ምጽዋት ለማድረግ ወጥተው በጆንያ ተሸክመው ሄደው የሚቀበላቸው ድሃ አጥተው ከነገንዘባቸው የሚመለሱበት ጊዜ ሳይመጣ በፊት አሉ። ያም የዒሳ ዘመን ነው። በዚያኔ በመሲሁ ዘመን ምድር ላይ ድሃ አይኖርም። ገብታችኋል አይደል? እንዳለ ገንዘቡን ይዞ ወጥቶ ሰውየው ሰደቃ ለመስጠት ለድሃዎች ከአላህ ዘንድ አጅር ሊያስጽፍ አስቡት። የሚቀበለው ግን ያጣል። ሁሉም አለው ጸጋ አይፈልግም። ማን ነው? ገብታችኋል አይደል? ያ ዘመን ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ከዚያ በኋላ ዒሳ ዐለይሂ ሰላም ጥቂት እንደቆየ ይሞታል። ነብዩ ሰለላሁ ዐለይሂ ወሰለም በምድር ላይ የሚቆየውን ቆይታ ይቆይና ይሞታል ካሉ በኋላ ከዚያ እንደገና ሰዎች ቀስ በቀስ ወደ ባዕድ አምልኮ ይመለሳሉ። ሌላቸው የቅያማ ትንሣኤ ምልክቶች እየተከሰቱ እዛ። ሌላም የትንሣኤ ምልክት ምንድነው? ፀሐይ ከመጥለቂያ ቦታ መውጣቷ። ፀሐይ ከመጥለቂያ ቦታዋ ትወጣለች። ሰዎች እንደለመዱት ከዕለታት አንድ ቀን ከምዕራብ በኩል ከምስራቅ በኩል እየጠበቋት እያሉ ልክ ጠዋት ሲነሱ ከዛው ከጠለቀችበት ከምዕራብ ትወጣለች። ነቢ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ላ ተቁሙ ሰዓቱ ሐታ ተጥለዐ ሸምሱ ሚን መግሪቢሃ አሉ። ፀሐይ ከመጥለቂያዋ ቦታ እስክትወጣ ድረስ ትንሣኤ አትቆምም ብለው ተናገሩ። የዛኔ ንስሐ በር ይዘጋል። በቃ ቂያማ ሊቆም ነው፣ የመጨረሻ ነው።
በታቻን إن الله يقبل توبة العبد ما لم تطلع الشمس من مغربها ፀሐይ ከመጥለቂያ ቦታ እስካልወጣች ድረስ አላህ ባሪያውን ንስሐ ይቀበላል እና ስለዚህ ከትንሣኤ ምልክቶች አንደኛ ምንድነው? ፀሐይ ከመጥለቂያ ቦታ መውጣቷ ነው። ዳቻል ሌላው الدخان እንዳለ ትውልድን ሁሉ ዓለምን ሁሉ የሚያጥለቀልቅ ኃይለኛ ጭስ ይነሳል። ልክ እንደሆነ ናሩን ተሕሹሩ الناس من اليمن الى الشام እነዚህ ሁሉ የሚነሱ የትንሣኤ ምልክቶች ናቸው። መጨረሻ ላይ ንጥቀት የሚባል ነገር አለ በኢስላም። እሱም ምንድነው? የመጨረሻው ጊዜ ላይ አላህ ሱብሓነሁ ወተዓላ ለስላሳ የሆነችን ንፋስ ይልካል። የፈተቅብዱ አርዋሕ ኩል ሙእሚኒን ወሙእሚናት የመጨረሻው ነው። በቃ የእያንዳንዱን አማኝ ወንድና አማኝ ሴት ነፍስ እያወጣችም ትወስዳለች፣ ትነጥቃለች። ፈየብቃ ሽራሩ ኸልቂላህ ከዚያም በምድር ላይ መጥፎ የሚባሉ የአላህ ፍጥሮች ይቀራሉ፣ እነርሱም ከሃዲያኖች ብቻ። ፈተቁሙ ዐለይሂም ሰዓ በእነርሱም ላይ ትንሣኤዋ ትቆማለች አሉ። የዓለም ስትፈጸም አማኞች አያዩ። ከዚያ በፊት አላህ ቀድሞ ካነሳቸው በኋላ ምድር ላይ ከሃዲያን ብቻ ይቀራል፣ በእነርሱም ላይ ትንሣኤ ትፈጸማለች። ትንሣኤ ሲፈጸም እንዴት ነው ከተባለ ትንሣኤ ሲፈጸም ጊዜ አምላክ አላህ ሱብሓነሁ ወተዓላ ራሱን የቻለ ያዘጋጀው መልአክ አለ፣ ኢስራፊል ይባላል። ይህ መልአክ የታዘዘበት ስራ ምንድነው? መለከት ላይ እንዲነፋ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከተላኩበት ዘመን ጀምሮ እስከ ዘመኑ ፍጻሜ ድረስ አፉ ላይ ደቅኖ እየጠበቀ ነው ያለው። ይህን ሁሉ ዓመት እንዳትሉ ለእነሱ ቅርብ ጊዜ ነች። ምክንያቱም የመልአክ ህይወትና የኛ ህይወት አንድ አይደለም። እኛ ለምሳሌ እዚህ ፀሐይ እና ጨረቃ ሌሊትና ቀን የምትፈራረቅብን ቀናቶች ናቸው፣ ውስን ቀናቶች። እንደሱ ጋር እንደዛ ብሎ ነገር የለም። ገብታችኋል አይደል? ሌላ የራሳቸው የሆነ ዓለም ነው፣ በአንድ በቅጽበት የሚያልፍ ነው። አላህ ራሱ ሲናገር ወኢነ የውመን ዒንደ ረቢከ ከአልፊ ሰነት ሚማ ተዑዱን አለ። ከእኔ ከጌታ ዘንድ አንዲት ቀን እናንተ በምትቆጥሩት 1000 ዓመት ነች እያለ ይናገር። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ካረፉ ገና አንድ ቀን ከግማሽ ራሱ አልሞላም ከአላህ ሱብሓነሁ ወተዓላ ዘንድ። በእኛ ዘንድ ግን 1400 ምናምን ዓመት ደርሷል። 47 46 47 እንዳጠቃላይ ኢስራፊል የሚባል መልአክ አለ ራሱን የቻለ። ያ ኢስራፊል ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው ዘመን ጀምሮ መለከቱን አፉ ላይ ደቅኖ እንደያዘ ይናገራሉ። ከሐዲስ ላይ ሲናገሩ ከይፈ አፍራህ ወሳሒቡ ልቀርን ቀድ የልተቀመ ልቀርን ሊዩእመረ ቢነፍኺ ፈየንፉኽ አሉ። እንዴት ከልክ ያለፈን ደስታ ደስታለሁኝ የመለከቱ ባለቤት መልአክ ንፋ የሚባልበትን ትእዛዝ እየጠበቀ በአፉ ላይ ደቅኖ ሳለ ብለው ተናገሩ። አፉን አፉ ላይ ደቅኖ እየጠበቀ መለከቱን አላህ ንፋ ይለዋል። የዛኔ ልክ ትንሣኤ ሲደርስ ይነፋል። አላህ በቁርአን ላይ ሲናገር ወኑፊኸ ፊሱር በመለከቱም ላይ ይነፋል አለ። ፈሰዒቀ መን ፊ ሰማዋቲ ወመን ፊል አርድ የዛኔ በሰማይና በምድር ያለ ሁሉ ከድንጋጤ ጸጥ ረጭ ብለው ይጠፋሉ አለ። መጀመሪያ ልክ እንደነፋ ምድር ላይ ያሉ ከሃዲያኖች ሁሉ ድምፁን ይሰማሉ። የመልአክ ድምፅ ቀላል አይደለም ያ ጀማዓ። በመልአክ ድምፅ ብቻ የጠፉ ትውልዶች እንዳሉ ታውቃላችሁ። ለዚያም እንዲህ ደቃቅ የሆኑ ሰውነት ያላቸው አይደለም። የሷሊህ ህዝቦች በጣም ግዙፍ ናቸው። አላህ በቁርአን ላይ ሲናገር ኢና አርሰልና ዐለይሂም ሰይሐተን ዋሂዳ ነው ያለው። እኔ አንድ የመልአክ ድምፅ ብቻ ነው የላኩባቸው አለ። ያን መልአክ በዚያ አካባቢ ላይ በዚያ በሷሊህ ህዝብ ላይ ላከውና እንደ ጮኻለው ሀላ በቃ ጸጥ ነው ያደርጋቸው። መላእክቶች ገራሚ ኃይል አላቸው። ልክ ጅብሪል ዐለይሂ ሰላም የሉጥን ህዝብ አጥፋ በተባለ ጊዜ 600 ክንፍ ነው ያለው። አንዷን ክንፉን ዘረጋና ጅብሪል በክንፉ ጫፍ የሉጥን ህዝቦች 8 እና 7 ከዚያ በላይ ከተማዎች ይሆናሉ ይባላል። እነዚያን ከተማዎች ስቅስቅ አድርጎ ከታች እንደ ቂጣ ወደ ላይ አነሳና ግልብጥን ያደረጋቸው። ፈጀዐልና ዐሊየሃ ሳፊለሃ ይላል አላህ። ላዩንም ታች አደረግኳት እያለ አላህ ይናገራል። አያችሁ። ወአምጠርና ዐለይሃ ሒጃረተን ሚን ሲጂል ከዚያም በኋላ የተጠበሰ የድንጋይ እሳትን አላህ ሱብሓነሁ ወተዓላ ከሰማይ አዘነበባቸው። ሙሰወመተን ዒንደ ረቢክ ከጌታ ዘንድ የተሰየሙ ሲሆኑ እነዚያ ድንጋዮች በእያንዳንዱ ድንጋይ ላይ ይች ድንጋይ ከሌን ትምታ የሚል ታዘዋል። እየመጣች እንዳለ ቅጥቅጥ ነው ያደረጋቸው። ይህ መላእኮች የተለየ ኃይል አላቸው። ያ ስለዚህ ኢስራፊል የሚባለው መልአክ አንዴ በሚጮህ ጊዜ የምድር ፍጥረት ሁሉ እንዳለ ጸጥ ረጭ ብለው ይጠፋሉ። የምድር ፍጥረት የዛኔ ሰዎች ይሞታሉ፣ አዋፋቶችም ሁሉ ይሞታሉ። ልክ እንዲሁ ደግሞ ጅኖች ይሞታሉ። ልክ እንዲሁ አደምና ሐዋ ከጀነት እንዲባረሩ ምክንያት የሆናቸው ዲያብሎስ
ኢብሊስ የዛኔ ነው የሚጠፋው። ምክንያቱም አላህ ምን አለ? ወኑፊኸ ፊሱሪ ፈሰዒቀ መን ፊሰማዋቲ ወመን ፊልአርድ ይላል። በመለከቱም ላይ ይነፋል፣ የዛኔ በሰማይና በምድር ያለ ሁሉ ይጠፋል አለ። ሰይጣን አሁን የት ያለው? ምድር ላይ ነው ያለው፣ ተባሯል ከሰማያ። ስለዚህ የዛኔ ነው መጥፊያው እሱ ነው። ሌላኛው ምንድን ነው? ይህ ድምፁ ምድር ላይ ብቻ ሳይሆን ወደ ሰማይ ይሄዳል። ምድር ትፈራርሳለች፣ ሰማይ ትፈራርሳለች። የሰማይ መላእክቶችም ሁሉ የዛኔ ፍጻሜ አላቸው። ሞት የኃጢአት ዋጋ አይደለም። ቢሆን ኑሮ መላእክቶች አይጠፉም ነበር፣ ኃጢአትን አያደርጉምና። እንስሳቶችም አይጠፉም ነበር። ቦታቸዋል። ሞት የኃጢአት ዋጋ ነው ብሎ አምላክን እንደ ሞት አድርጎ የቀረጸ ምናምን ይህን እምነት ያስተማረ በጣም ትልቅ ስህተት ነው የሰሩት። ቦታቸዋል። ጅማሬ ያላቸው ነገራቶች ፍጻሜ እንዲኖራቸው ወስኗል አላህ። በሰማይና በምድር ያሉ ፍጥረት ሁሉ፣ ሰማይና ምድር አላፊ ነች፣ በውስጧ ያለ ማንኛውም አላፊ ነው። ገብታችኋል አይደል? ስለዚህ አላህ ሱብሓነሁ ወተዓላ ይሄን ወስኗልና የዛኔ ይሞታሉ እነርሱም። ኢላ መን ሻ አላህ እንዲጠፉ ያልወሰንኳቸው ሲቀሩ እያለ እንዳይጠፉ የወሰንኳቸው ሲቀሩ እያለ አላህ ይናገራል። እነሱ ማናቸው የሚለውን እንመጣበታለን። ልክ ወደ ሰማይ ይሄዳል ድምፁ፣ ከዋክብቶች ይረግፋሉ። ከዋክብቶች ወኢዘል ከዋክቡ እንተሰረት ይላል አላህ። ከዋክብቶችን በረገፉ ጊዜ ይላል። ኢዘ ሰማኡ እንሸቀት ወኢዘ ሰማኡ ፈጠረት፣ ሰማይ በተቀደደች ጊዜ ይላል። ሰማይ አሁን ዛሬ እንደዚህ ጸንታ የምታዩት ሁሉ ትቀዳደዳለች። የመቀደድ ምዕራፍ እያሉ እንዲሳለቁ አደረጓቸው። የመቀደድ ምዕራፍ ስለምን እንደሚያወራ ብታውቁ በጣም ታለቅሱበት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አንቀጽ እየቀሩ ያነቡ ነበር። ሰማያት ትሰነጣጠቃለች፣ ሰማይ ትቀደዳለች፣ ከዋክብቶች ይረግፋሉ ወደ ምድር። የዛኔ ከዋክብቶች ወደ ምድር በሚረግፉ ጊዜ ምድር ላይ ምን አለ? እሳተ ገሞራዎች አሉ። ያን ይመታል። ከሰማይ ዝናብ ይወርዳል፣ ውሃ ይወርዳል፣ ከምድር እሳት ይወጣል። እንዳለ ዓለም ትጥለቀለቃለ። ወኢዘል ቢሓሩ ስጁረት ይላል። ባህሮችን በተቀጣጠሉ ጊዜ ይላል። እንዳጠቃላይ ይህ ይሆናል። ከዚያ በኋላ አላህ ስብሓነሁ ወተዓላ መለኩል መውትን ይጠይቀዋል፣ ሁሉን እያወቀ። ምክንያቱም የፍጥረታትን ነፍስ እንዲያወጣ የተወከለው መልአክ ማን ነው? መለኩል መውት ነው፣ የሞት መልአክ። ስለዚህ እሱ ነው መጠይቅ ያለበት። አላህ ምን ይለዋል? ያ መለኩል መውት እያለ ይጠይቀዋል፣ እያወቀ። አንተ የሞት መልአክ ሆይ መን በቂየ ሚን ዒባዲ ይለዋል። ከባሮቼ ማን ቀረ ያልሞተ ይለዋል። ከዛ መለኩል መውት ምን ይላል? ያ ረብ ጌታዬ ሆይ በቂየ ጅብራኢል ወሚካኢል ወኢስራፊል ወአና ዓብዱከል ፈቂር ይላል። መልአኩ ጅብሪል ወይንም ገብርኤል ወይንም መልአኩ ሚካኤል ልክ እንዲሁም ኢስራፊል ያ መለከቱ ላይ የነፋው እንዲሁም እኔ ደካማ ባሪያ ቀርተናል ይላል። ተመልከቱ መልአኮች ስርዓታቸው። እኔ ደካማ ባሪያ ብሎ ገለጸ። ምንም እንኳን ፍጥረታትን ነፍሳቸውን ያወጣ ጠንካራ መልአክ ቢሆንም ከአላህ ፊት ሲቀርቡ መላእክቶች በጣም የተናነሱ ናቸው። እኔ ጀግናው ያን ሁሉ የገደልኩኝ ምናምን አይልም። ላ እኔ ደካማ ባሪያ፣ አቅሜ የሌለኝ ደካማ ባሪያ ቀርተናል ይላል። ከዚህ አላህ ምን ይለዋል? ያ መለኩል መውት ይለዋል። አንተ የሞት መልአክ ሆይ ቀضይቱ ልመውት ዐላ ኩሊ ዒባዲ ፈቅቢድ አርዋሕ ሃኡላኢ ልመላኢካ ይለዋል። ሞትን በሁሉም ፍጥረታቶች ላይ ወስኛለሁኝና በሰማይ በምድር ባሉት ላይ፣ ስለዚህ ሂድና የእነዚህን መላእክቶች ነፍስ አውጣ ይለዋል። ፈየሞቱ ጅብራኢል ወሚካኤል ወኢስራፊል ወየብቃ መለኩል መውት። ከዚያም መለኩል መውት ይሄድና ጅብሪልን ይገድላል፣ ሚካኤልን ይገድላል፣ ኢስራፊልን ይገድላል። ያ መለከቱ ላይ የነፋዋል። አሁን ማን ብቻ ይቀራል? መለኩል መውት ይቀራል። አላህ ያናግረዋል። ያ መለኩል መውት አንተ የሞት መልአክ ሆይ ይለዋል። ከባሮቼ ማን ቀረ ይለዋል። በዚህ ጊዜ ምን ይላል መለኩል መውት? ያ ረብ በቂቱ አን ዓብድከል ፈቂር፣ ጌታዬ ሆይ እኔ ደካማ ባሪያ ቀርቻለሁኝ ይላል። ከዚህ አላህ ምን ይለዋል? ያ መለኩል መውት ቀضይቱ ልመውት ዐላ ኩሊ ዒባዲ ፈሙት፣ አንተ የሞት መልአክ ሆይ ሞትን በባሮቼ ላይ ሁሉ ወስኛለሁና አንተም ዛሬ ቀንህ ነው ሙት ይለዋል። ከዚያም በኋላ መለኩል መውት ይሞታል። ማን ይቀራል? አላህ ስብሐነሁ ወተዓላ ይቀራል። ሰማይና ምድር ሁሉ አለፉ፣ በውስጣቸው ያሉ ሁሉ አለፉ። መላእክቶችም፣ ጅኖችም፣ ሰዎችም፣ አዕዋፋቶች፣ ዛፎች፣ ተራሮች፣ ከዋክብቶች፣ ጨረቃ፣ ፀሐይ፣ ሰማይ፣ ምድር እንዳለ ሁሉም አለፉ። ከዚያ በኋላ አላህ ስብሐነሁ ወተዓላ ብቻውን ይቀራል። ከዚያ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው እንደሚያደርግ ተናገሩ። የቅቢዱ ላሁ ሰማዋት ሰብዕ ወልአርዲነ ሰብዕ የውም አልቂያማ። የጥዊ ላሁ ሰማዋት ሰብዕ ቢየሚኒሂ ወልአርዲነ ሰብዕ ቢሽማሊሂ ፈየሁዝሁማ ሀዘን ወየቁል ሊመን ልሙልኩ ልየውም ሊላሂ ልዋሒድ ልቀሃር።
አላህም ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም የትንሣኤ ቀን 7 ሰማያትን 7 ምድሩን 7 ሰማያትን በቀኝ እጁ 7 ምድርን በግራ እጁ ይጠቀልላቸዋል። የውመ ነጥዊ ሰማአ ከጠይ ስጅል ሊልኩቱብ እንዳለ አንድ ሰው የወረቀት ጋዜጣውን ጠቅልሎ በእጁ እንደሚይዛት አላህ ይህንን ግዙፍ ሰማይና ምድር በእጆቹ ጠቅልሎ ይዛቸዋል። ፈየሁዝሁማ ሀዘን ማርገፍገፍንም ያርገፍገፍግፋቸዋል። ሊመኒል ሙልኩል የውም ይላል ዛሬ ንግስናና ሹመት ለማን ነው ይላል። ፈማ ይጅብ አሐድ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ የሚመልስም አይኖርም አሉ። ምክንያቱም ፍጥረታት ሁሉ አልቋል፣ ብቻውን ይቀራል። አላህ ቁርአን ላይ እንዳለው ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ይላል። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። በሰማይ በምድር ያለ ሁሉ ይጠፋል፣ የክብርና የልቅና ባለቤት የሆንኩትን የአምላክ አላህ ብቻ ስቀር እያለ ይናገራል። ብቻውን ይቀራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ንግስናና ሹመት ለማን ነው ይላል። የሚመልስ የለም። 3 ጊዜ ካለ በኋላ ራሱ በራሱ ይመልሳል አሉ። ሊላሂል ዋሂዲል ቀሃር ዛሬ ንግስናና ሹመት አንድና አሸናፊ ለሆንኩት ለእኔ ለአምላካችሁ ለአላህ ብቻ ነው እያለ ይናገራል። ثم يمكث 40 አሉ ዘጋቢው ሲናገሩ ከነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም 40 ጊዜያትን ከዚያ በኋላ አላህ ይቆያል አሉ። ዘጋቢው ሲናገር 40 ዓመት ይሁን 40 ቀን ይሁን አላሁ አዕለም ብሎ ተናገረ። ከዚያ በኋላ አላህ ዳግም ትንሣኤ ሊያደርግ ለፍጥረታቱ ሁሉ ይወስናል። እንደገና ዳግም ሊያስነሳቸው ይህን ቃል ገብቷል። ዘዐመ ለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱና ثم ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላሂ የሲር ይላል። እነዚያ የካዱት ሰዎች አንቀሰቀስም ብለው ሞገቱ አለ። በጌታዬ በአላህ ስም እምላለሁ ብለህ ነገራቸው ሙሐመድ፣ ትቀሰቀሳላችሁ፣ ከዚያም በምድር ላይ ስትሰሩ በነበራችሁ ስራት ይነገራችኋል፣ ትመነዳላችሁም። ይሄን ማድረግ በአላህ ላይ በጣም ቀላል ነው በላቸው፣ ገር ነው በላቸዋል። አላህ ቃል እንደገባው ዳግም ትንሣኤ ሊያደርግ ይወስናል። ማንን ነው መጀመሪያ የሚያስነሳው? አሁንም መለኩል መውትን ማን ነው? ኢስራፊል ነው መጀመሪያ የሚነሳው። ምክንያቱም 2 ጊዜ ነው መለከት ላይ የሚለፋው። አላህ በቁርአን ላይ እንደተናገረ አንደኛ ዓለም ትፈጸም ዘንድ፣ ሁለተኛ ዳግም ትንሣኤ ይደረግ ዘንድ። አላህ በሱረቱል ዙመር መጨረሻው ላይ ሲናገር ምን ይላል? ወኑፊኸ ፊሱሪ ፈሳዒቀ መን ፊ ሰማዋቲ ወመን ፊል አርድ ኢላ መን ሻአ አላህ ثم ኑፊኸ ፊሂ ኡኽራ። በመለከቱ ላይ ተነፋ፣ ከዚያም በኋላ በሰማያትና በምድር ያለው ሁሉ ፍጥረት እንዳለ ከድንጋጤ የተነሳ ይሞታሉ ካለ በኋላ ከዚያም እንደገና መለከቱ ይነፋል። የዛኔም ሰዎች ፈኢዛሁም ቅያም እነርሱም የዛኔ ይነሳሉ ይቆማሉ አለ። ስለዚህ መጀመሪያ የሚያስነሳው ማንን ነው? ኢስራፊልን ያስነሳዋል። አሁንም ንፋ ይለዋል። ልክ ሲነፋ ጊዜ ሰዎች ዳግም ይነሳሉ። አላህ ይናገራል። አንቺ የበሰበሽ አጥንት ሆይ ተገጣጠሚ ብሎ ያዛል። ሁሉም ሰው በየሞተበት ስፍራ እንስሳት የበላው መኪና ገጭቶ ዝፍጥጥ ብሎ የሞተም የተቀበረም ሁሉም እንዳለ ባህር ውስጥ ገብተው የሞተም ሁላቸውም በያሉበት ስፍራ አጥንታቸው ይገጣጠማል። ስጋ ልበሽ ብሎ ያዛል። ወዲያው ስጋ ይለብሳሉ እንዳለ። ነፍስ ሆይ ወደ እያንዳንዱ ስጋሽን ግቢ ብሎ ያዛቸዋል። እያንዳንዷን ነፍስ ወደ ራሳቸው ስጋ እንዲገቡ ያሳውቃቸዋል። የት እንደምትገኝ ስጋቸው ወዳ ይገባሉ። የመጀመሪያው ትንሣኤ አድራጊ ማን ነው ታዲያ ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ቀብር የሚከፈትለትና የሚነሳው እኔ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ ትንሣኤ ነኝ ብቻ ሳይሆን ያሉት እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። ይወታቸዋል። እኔ ትንሣኤ ነኝ ሊል ይችላል አንድ አካል ማንም አካል፣ ነገር ግን እኔ የመጀመሪያው ትንሣኤ ነኝ ያሉት እርሳቸው ናቸው። መጀመሪያ እርሳቸው እንዲነሱ ይደረጋል። መጀመሪያ ተነስተው እርሳቸው ለምንድን ነው ይህን አላህ ስብሐነሁ ወተዓላ ያሰነ? አማኝ ዛኔ የአላህ ስብሐነሁ ወተዓላ እንግዳ ነው። ደስታን እንጂ ክፉን ነገር አያይም። የሰው ልጅም ገና ከቀብሩ ሲነሳ ጊዜ ሸፊዕ የሚሆኑትን አማላጅ የሚሆኑትን ታላቁን ነቢይ በማየት አይኑ ትረካና ትደሰት ዘንድ የመጀመሪያ ቆሞ የሚያየው አማኝ ሁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነው። ምን ያክል ደስታ እንደሚሰጥ ታውቃላችሁ? ከፊት ለፊትህ ወይ ጀነት ወይ ጀሃነም ባለበት ቦታ ላይ አማላጅ የሚሆንህልህን አካል አላህ ከፊትህ አስነስቶ ያገናኛል። የውመ ነድዑ ኩለ ኡናሲን ቢኢማሚሂም ይላል አላህ በሱረቱል ኢስራ ላይ። ሁሉንም ሰው በመሪው በማስነሳውና በምጠራው ጊዜ እያለ ይናገራል። እያንዳንዱ ነቢይ ከትውልዱ ያመነለትን ይዞ ይሄዳል ወደ ማሕሸር ቦታ። አላህ ሌላ ዓለም ይፈጥራል። የዛን ያጀማ እቺ ምድር ትጠፋለች። የውመ ትበደሉ ልአርድ ገይረ ልአርድ ወሰማዋት፣
አሁን ካለችዋ ምድር ሌላን ምድር አላህ በሚቀይር ጊዜ ሰማያትንም ልክ እንዲሁ አለ። አሁን የምንኖርባት ምድር የዛኔ ትጠፋለች። የዛኔ ምን አይነት ምድር ነች ከተባለ ነጭ አርዱን በይዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። ነጭ ምድር ነች አሉ፣ ምንም ኃጢአት ያልተሰራባት ተራራ ባታ ጎርባጣ እንደዚህ የላትም። ሜዳ ሰጥ ያለች ትሆናለች። የዛኔ ሰዎች ሁሉ ይሄዳሉ ማሕሸር ቦታ ላይ ለፍርዱ ይቆማሉ። ልክ እዚያ ቦታ ላይ ሲቆሙ ጊዜ ለ50 ሺህ ዓመት ሰዎች ይቆማሉ። ያ ጀማዓ የውም የቁሙ ናሱ ሊረቢል ዓለሚን፣ ሰዎች ሁሉ ለዓለማቱ ጌታ የሚቆሙበት ቀን እያለ ይናገራል። የውም ልቅያማ የትንሳኤ ቀን በጣም ከባድ ቀን ያቀን። የዛኔ ግን ሰዎች ለ50 ሺህ ዓመት ሲቆሙ ፀሐይ የስንዝር ያክል ትርቃቸዋለች። ሁሉም ሰው እንደየኃጢአቱ ያልበዋል አሉ። እያንዳንዱ ሰው በየኃጢአቱ ይሰምጣል በላቡ። ላብህ ወደ እስከ 7ቱ ምድር ድረስ ይገባል። ከዚያ ከእነርሱም የሚያሰምጠዋል አሉ። ወሚንሁም መን የብልጉ ልዓረቁ ኢላ አንፊሂ አሉ። ወሚንሁም መን የብልጉ ልዓረቁ ኢላ ፈሚሂ ወሚንሁም መን የብልጉ ልዓረቁ ኢላ ዐይነይሂ ወሚንሁም መን ዩልጅሙሁ ልዓረቁ ኢልጃመን አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሰዎችም ላቡ እስከ አፉ ድረስ የሚደርሳል አሉ። አንዳንዱ እስከ አፍንጫው፣ ከአንዳንዱ እስከ አይኑ ሙሉ በሙሉ የሚያሰምጠውም አለ አሉ። አስቡት፣ በኃጢአታቸው ልክ ነው። ሰዎች ወደ ምድር እንዳለ ሰምጦ 7ቱን ምድር ሰርጎ ገብቶ ላባቸው ከጭንቀት የተነሳ ማለት ነው። ያ ጀማዓ ለ50 ሺህ ዓመት ሲቆሙ ሰዎች አይናቸው እንደዚህ ግጥም አይልም። ታውቃላችሁ፣ ፍጥጥ እንዳለ ነው የሚቀረው ለ50 ሺህ ዓመት ያክል። አላህ በቁርአን ላይ ምን ይላል? ሙህጢዒነ ሙቅኒዒ ሩኡሲሂም ላ የርተዱ ኢለይሂም ጠርፉሁም አለ። አይናቸው እንዲቀጥ ካለበት እንዲች እንኳ ምልስ አትልም ይላል። ወቅተረበ ልወዕዱ ልሐቅ ፈኢዛ ሂየ ሻኺሰቱን አብሳሩ ለዚነ ከፈሩ፣ እውነተኛውም ቀጠሮ ተቃርቧል ሙሐመድ ይላል። የዛኔም የነዛ የካዱት ሰዎች አይናቸው ሻኺሳ ያፈጠጠች ሁና ትቀራለች አለ። ያ ወይለና ቀድ ኩና ፊ ገፍለት ምን ሃዛ ይላሉ። ዋ ጥፋታችን ከዚህ ከከባድ ቀን ዘንግተን ነበር ለካ ይላሉ አለ። በል ኩና ዛሊሚን፣ በእውነትም እኛ ከበዳዮቹ ሁነናል ይላሉ። ነፍሳችንን በድለናል። አላህ ምን ይላል? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነም ይላቸዋል። እናንተና እነዚያ ስትገዟቸው የነበሩ አማልክት ብላቸው ያሰባችኋቸው ሁሉ ሁላቸውም የእሳት ማገዶች ናቸው ይላል። አንቱም ለሃ ዋሪዱን፣ እናንተ ለእርሷ ወራጆች ናችሁ፣ ገቢዎች ናችሁ ወደ እሳት እያለ ይናገራል። ታዲያ እዚህ ቦታ ላይ ዒሳም እሳት ሊገባ ነው ማለት ነው። እነ ጅብሪል እነ መርየም ዓለይሂ ሰላም እነርሱ እሳት ሊገቡ ነው። አላህ ሱብሓነሁ ወተዓላ እናንተም ስታመልኳቸው የነበሩትም የእሳት ማገዶ ናቸው ያለው እዚህ ቦታ ላይ ተመላኪው አካል በመመለኩ ወዶና ፈቅዶ ከሆነ ነው። ገብታችኋል? ሳይወድና ሳይፈቅድስ የተመለከ እነርሱን አይመለከትም። ለምሳሌ ዒሳ ዓለይሂ ሰላም መመለኩን ወዷል ወይ? ላ አልወደደም። ጅብሪል ዓለይሂ ሰላም እነ ሚካኤል ዓለይሂ ሰላም መጠራታቸውን መለመናቸው ወደዋል ወይ? ላ አይወዱም። መርየም ዓለይሂ ሰላም ትወዳለች? በፍጹም አትወድም። ስለዚህ በመመለኩ ማንኛውም የወደደና ፈቃደኛ የሆነ ኢንካር ያላደረገ ያላስተባበለ እየተመለከ አብሮ እሱም ገቢ ይሆናል። ነገር ግን ነቢያቶች እንዲሁም ደግሞ አላህ ስብሐነሁ ወተዓላ ያወደሳቸው አካሎች በቁርአን ላይ በፍጹም እንዲመለኩ አልፈለጉም። ከዚያ በኋላ እንቀጥል። ለ50 ሺህ ዓመት ሰዎች ይቆማሉ በአንድ መሬት ላይ። ለ50 ሺህ ዓመት ከመቆማቸው በፊት ግን አላህ ስብሐነሁ ወተዓላ በአርሽ ጥላ ስር በክብሩ በዙፋኑ አስቀምጧቸው የሚያስጠልላቸው አካሎች አሉት። ማን ናቸው ከተባለ 7 አይነት መገለጫ ያላቸው ሰዎች ናቸው። ከሰባቱ አንዱ ያለው እንኳን ከነዚያ ይሆናል። ከቻለን 7ቱን ካልቻለን 6ቱን ካልቻለን 5 ካልቻለን 4 እንደ አንድ እንኳን እንዳትጠፋብን ልንገራችሁ። ከአርሽ ጥላ ስር የሚጠለሉት እነዚህ ናቸው። ከነዚህ ባህሪያቶች አንዱ ያለበት ከአርሽ ጥላ ስር ይጠለላል። ጊዜያቱም ዘመኑም 50 ሺህ ዓመት ሆኖ አያልፍበትም። ታዲያ ምን ያክል ነው ከተባለ ከዝሁር እስከ አስር እንዳለችው ባጭር ጊዜ ያልፍለታል። ቃለ ነቢ ሰለላሁ ዐለይሂ ወሰለም የውመል ቂያመቲ ዐለል ሙእሚኒን ከማ በይነ ዙህሪ ወልዐስር አሉ። በአማኞች ላይ ያቺ የትንሣኤዋ ቀን 50 ሺህ ዓመት የተባለችው ከዝሁር እስከ አስር እንዳለችው ጊዜ ሆና ታልፍላቸዋለች አሉ። ይሄን ማድረግ ይችላል አላህ ሱብሓነሁ ወተዓላ። እዛ ሰው 50 ሺህ ዓመት እየቆሙ ከሃዲያኖችና መናፍቆች፣ በአማኞች ላይ ግን ያ ሁሉ ዘመን ጥር ብሎ ከዝሁር እስከ አስር እንዳለችው ብቻ እንድታልፍ ማድረግ ይችላል። ይህንንም በምድር ላይ አድርጎ አሳይቶናል በቁርአን ላይ። በቁርአን ላይ ከጠቀሳቸው ታሪኮች አንዱ ማን ናቸው? አስሐቡል ከህፍ የዋሻው ሰዎች ሞተዋል አልሞቱም? የዋሻው ሰዎች አልሞቱም። እንቅልፍ ለቀቀባቸው አላህ ሱብሓነሁ ወተዓላ ከ309 ዓመት በኋላ ቀሰቀሳቸው። አልሞቱም። ያ ጀማዓ ከ309 ዓመት በኋላ ሲነሱና ሲጠያየቁ አላህ ያንን ሲተርክልን ምን ያክል ጊዜ ነው የቆየው ሲባባሉ
አንድ ቀን ወይ ግማሽ ቀን የቆየ ነው ያሉት። የሚገርማቸው አያችሁ፣ አላህ ለእነርሱ ግማሽ ቀን ብቻ እንዲሰማቸው ማድረግ ይችላልና ይሄን አስችሎ አሳይቶናል። ወከዛሊከ በዐስናሁም ሊየተሳአሉ በይነሁም ቃለ ቃኢሉን ሚንሁም ከም ለቢስቱም ቃሉ ለቢስና የውመን አው በዕደ የውም። ምን ያክል ጊዜ ቆያችሁ ሲባባሉ አንድ ቀን ወይ ግማሽ ቀን ነው ያሉት። ከዛሊከ ዑዘይር ሱረቱል በቀራ ላይ ታሪኩ ተጠቅሷል። አለዚ አማተሁ ላሁ ሚአተ ዓም ሱመ በዐሰህ ቃለ ከም ለቢስተ ቃለ ለቢስቱ የውመን አው በዕደ የውም። ዑዘይርን አላህ ስብሐነሁ ወተዓላ ሙት አለው እና ልክ ሲቀሰቀሰው ጊዜ ምን ያክል ጊዜ ቆየህ ሲለው አንድ ቀን ወይ ግማሽ ቀን አለ። ከዛሊክ ልክ እንዲሁ አላህ ስብሐነሁ ወተዓላ የውመል ቂያማ ለ50 ሺህ ዓመት ያክል እየቆሙ ከሃዲያኖች የዛኔ አማኞችን ግን ከዙሁር እስከ አሱር እንዳለችው ብቻ ጊዜ እንዲያልፍላቸው ያደርጋል። ነገር ግን እነዚህ 7 አይነት መገለጫ ያላቸው ሰዎች ማን ናቸው? በደንብ አስተውሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰብዐቱን ይظልሁም ላሁ ፊ ظልህ የውመ ላ ظለ ኢላ ظሉህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? 7 አይነት መገለጫ ያላቸውን ሰዎች ከአላህ ጥላ ውጭ ከአርሽ ጥላ ስር ውጭ ሌላ ማንም ጥላ በሌለበት ጊዜ አላህ የዛኔ እነዚህን ሰዎች በአርሽ ጥላ ስር ያስጠልላቸዋል አሉ። ምንም ክፉ ነገር ያገኛቸው እነዚህ ሰዎች። አንደኛ ኢማሙን ዓዲል ፍትሃዊ መሪ። መሪ ሲባል የግዴታ መንግስት መሆን አይጠበቅብህም። በተሰጠህበት ኃላፊነት ላይ ፍትሃዊ ከሆንክ አንተ ታቻለ አይደለ? የዛኔ አላህ ስብሐነሁ ወተዓላ የትንሣኤ ቀን ከአርሹ ጥላ ስር ያስጠልላቸዋል። መሪም ሊሆን ይችላል፣ ከመሪም በታች ከመንግስት በታችም ሊሆን ይችላል። የትኛውም ቦታ ላይ አሚር ተደርገሃል፣ መሪ ተደርገሃል። በዚያ ቦታ ላይ አንተ በፍትህ በቁርአንና በሐዲስ እንጂ ሰዎችን አትዳኝም። ታቻለ አይደለ? የዛኔ አንተ ከነዛ ትሆናለህ። ከፍትሃዊ መሪዎች ነቢያችን ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ ብለው ከመሰከሩለት አንደኛው ነጃሺ ነው። ኢማሙን ዓዲል ፍትሃዊ መሪ። ነቢያችን ሰለላሁ ዐለይሂ ወሰለም ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሉ። ወደ ሀበሻ ሄዱ፣ በዛች ሀገር ላይ ፍትሃዊ መሪ አለ፣ ማንም ሰው ከእርሱ ዘንድ የማይበደልበት የሆነ መሪ ብለው ተናገሩ። ስለዚህ ነጃሺ ከእነሱ ይሆናል ብለን ተስፋ እናደርጋለን። ስለዚህ ኢማሙን ዓዲል ፍትሃዊ መሪ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሁለተኛ ሻቡን ነሸአ ፊ ዒባደቲ ረቢህ የወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት። የወጣትነት ዘመን በጣም ከባድ ዘመን ነው። ከየትኛውን ጊዜ በላይ ሰይጣን የሚፈታተንባቸው ጊዜ ነው። የልጅነት እድሜ ላይ ይህን ያክል አይደለም። ብትሰሩም ኃጢአታቸው እንደ ኃጢአት ያዝም ህፃን እያለ የሰራ ሰውዬ ወጣትነት ዘመኑ ካለፈ በኋላ ኃጢአት የዛኔ በልቡ ላይ ያን ያክል ጥንካሬ አይኖራቸውም። አየዋ ሁሉንም። ነገር ግን በወጣትነት ዘመን ላይ በጣም ሰይጣን የሚፈታተንበት ጊዜ ነው። የዛኔ ግን የወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት ከአርሽ ጥላ ስር ይጠልላል። ይሄ ዋጋ ተዘጋጅቶለታል። አላህን በወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት ይህ ወንድንም ሴትንም ያጠቃልላል። እሺ አሁን የምነግራቸው 7ቱም ሁላቸው ቦታቸዋል። የወጣትነት ጊዜዋን አላህን በመገዛት ያሳለፈች፣ አላህ ግዴታ ያደረገባትን የተወጣች፣ በቻለችው አቅም በአላህ ከከለከለው ነገር የራቀች እነርሱንም ያጠቃልላል። ሶስተኛ ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጅድ ጋር የተንጠለጠለ የሆነ ወጣት። አዛን አይባልም መስጅድ እንጂ አታገኙትም። ይህን ወጣት የፈለገ ስራ ሊኖረው ይችላል። አዛን ተባል አደለ ኸላስ ዘግተው ትሄዳል። እንዲህ አይነት ሰው አጋጥሟቸው አያውቁም? ሀገራችን ላይ አዛን አለ ኸላስ በቃ ዘግተው ይሄዳሉ። ከመስጅድ ስመለስ ይልሃል። አንዳንዱስ ቆይ እችን ልሽጥ ይላል። እችን ልሽጥ ይህ ሁሉ ሰው እያለብኝ እንዴት ብለህ ትሄዳለህ ይላል ሰይጣን። ይህ ሁሉ ትርፍ ሊያመልጠህ ነው ይላል። የዛኔ እነዚህ ሰዎች የንግድ አያታላቸውም። ሪጃሉ ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላሂ ወኢቃመ ሰላት አላህ እና ንግድና ምድራዊ ስራ ከሶላት አላህን ከማውሳት የማያታልላቸው ጀግኖች ብሎ አላህ ጠቀሳቸው። ሪጃል እዚህ ቦታ ላይ ለጾታ አይደለም፣ ከወንድም ከሴትም ሊሆን ይችላል። የአላህን ሕግ ጠብቆ የሚሄድ ምድራዊ ስራ የማያታለው የአላህን ሕግ ከመጠበቅ እነሱን ይመለከታል። እንደ አጠቃላይ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ልባቸው ከመስጅድ ጋር የተንጠለጠሉ ሰዎች አዛን ከተባለ ቀጥታ ወደ መስጅድ ሄደው ሶላታቸውን የሚያስቀድሙ ምድራዊ ስራቸውን ጥለው ሄደው የሚሰግዱ እነሱን ይመለከታል። ሴቶችስ ወደ መስጅድ ስለማይሄዱ እነሱን አይመለከትም ወይ? ላ ይመለከታል። ሴቶች ቤታቸው ልክ እንደ መስጅዳቸው ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም አፍደል መሳጅድ ልመርአ በይቱሃ ብለው ነቢያቸው ሰለላሁ ዐለይሂ ወሰለም ተናግረዋል። የሴት ልጅ በላጩ መስጅዷ ቤቷ ውስጥ ነው አሉ።
በሌላ ሐዲስ ላይ ኸይሩ መሳጅዱል መርአ ቀዕሩ ቡዩቲሃ የሴት ልጅ በላጭ መስጂዷ ቤቷ ውስጥ ነው ብለው ተናግረዋል። እሺ ሴቶች መስጂድ ሄደው መስገድ ከፈለጉ ተከልክለዋል ወይ? ላ አልተከለከሉም፣ ይችላሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላህ ሚነል መሳጅድ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአላህን ሴት ባሪያዎች መስጂድ ሄደው ከመስገድ አትከልክሏቸው እያሉ ተናግረዋል ማለት ነው። ያቻላል። ይሄ ነው ሶስተኛው። አራተኛው ምንድነው? ረጁላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች እነዚህም ከአርሽ ጥላ ስር ይጠለላሉ። ሙስሊም ወንድም ወደደው ለአላህ ሱብሓነሁ ወተዓላ ስትል ያቻላል አይደል? ለአላህ ብለው የተዋደዱ ሰዎች ነገ የውመል ቂያማ ከአርሽ ጥላ ስር ይጠለላሉ። እነዚህ ሰዎች ረጁላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች አላህ የትንሣኤ ቀን ምን ይላል? አይነል ሙተሐቡነ ቢጀላሊ አልየውመ አظልሁም ፊ ظሊ የውመ ላ ظለ ኢላ ظሊ። የታሉ እነዚያ ለክብሬና ለልቅና ሲሉ የተዋደዱ ሰዎች በምድር ላይ ይላል። እነሆ ዛሬ ከእኔ ጥላ በስተቀር የማንም ጥላ በሌለበት ጊዜ ከጥላ ስር ከአርሽ ጥላ ስር አስጠልላቸዋለሁ ይላል። በክብር በዙፋን ተቀምጠው በአርሽ ጥላ ስር ይጠለላሉ። ሌላ ምንድነው? ረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ። ሌላኛው ደግሞ ምጽዋትን የሚያደርግ ነው አሉ። ሰደቃ የሚያደርግ ነው። ቀኙ በምትሰጥ ጊዜ ግራው በማታይ ሁኔታ የሚሰጥ አሉ። ያ ማለት እጅህን ደብቀህ ስጥ ለማለት ሳይሆን ኪናያ ነው፣ ኪናዊ ንግግር ነው። በእኽላስ የሚሰጥ ለማለት ነው። ምንዳን ከአላህ ስብሐነሁ ወተዓላ ብቻ ፈልጎ የሰዎችን ውዴታ አይፈልግም። ከአላህ ዘንድ ምንዳን አገኛለሁ ብሎ የሚሰጥ። ወረጁሉን ደዐትሁ እምረአ ዛቱ መንሰቢን ወጀማል ፈቃለ ለሃ ኢኒ አኻፉላህ። ሌላኛ ምንድነው? የውበትና የንግስና ባለቤት የሆነች ሴት ጠርታው ወጣትን ልጅ እኔ አላህን እፈራለሁ ብሎ እምቢ ያለ ወጣት። ሌላው ምንድነው? ወረጁሉን ዘከረ ላህ ኻሊየ ፈፋደት ዐይናህ አላህን አስታውሶ እንባውን ያነባ ያለቀሰ ወጣት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወጣትም ላይሆን ይችላል፣ ማንኛውም ሰው ምናልባት ይሄ ለሁላችሁም ተከስቶ ሊሆን ይችላል። የሆነ ቀን ላይ ከዕለታት አንድ ቀን የሆነች ሌሊት ከሌሊት አንድ ቀን ላይ ከአላህ ፊት መቆማችሁን አስታውሳችሁ ገብታችኋል ያለቀሳችሁ ሰዎች ካላችሁ ያ ትልቅ ዋጋ ያላት እንባ ነች። እነዚህ ነገ ከአርሽ ጥላ ስር ከሚያስጠልሉ ናቸው። ይሄን በተመለከተ እስኪ ወንድማችን አብዱልከሪም አብዱልረሒም የሚሰጠን ሀሳብ ካለ እንጋብዘው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼህ እንዴት ናችሁ? ሰላም ነው። እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። ማን ነው? አልሐምዱሊላህ ጀዛከላህ ኸይር ወንድሜ ሁሴን። ለአላህ ብዬ በጣም ከምወዳቸው ወንድሞቼ መካከል አላህ ሱብሓነሁ ወተዓላ ይውደድ። መልካም ስራን ሁሉ አላህ ይቀበል። ወላሂ የምታደርገው ጥረት ልፋት በጣም የሚያስደስት ነው። ለብዙዎች የሂዳያ ሰበብ እየሆንክ ነው። በቅርብ እኔ ካለሁበት ሴት ወጣ ብዬ 1 ሰዓት ተኩል አካባቢ ሂጄ ነበረ። እንደዚህ የተወሰኑ ጀማዓዎች ትንሽ ወደ ገጠር ወጣ ብሎ የሆነች ትንሽ የከተማ የሚሰሩ ወንድሞች መሰባሰብ ጀምረው እዛ ሂጄ ነበርና ሱብሃንአላህ አንድ በእድሜ ትልቅ የሆኑ አባት ናቸው እና አግኝተውኝ ሰላም እያሉኝ እያወሩኝ በቃ በቲክቶክም ሁሱን በጣም እከታተለዋለሁኝ እና ስተኛ ራሱ እሱ ላይቭ ላይ ካለ እሱን እያዳመጥኩ ነው የምተኛው አሉኝ። የሚገርም ሱብሃንአላህ በጣም የሚገርም ነው። አላህ ይቀበልህ ለማለት ነው። እኛ ጋር አሁን አሱር ሰግደን እየወጣን ነው። እኔ ስቱዲዮ አጠገብ ያለው መስጊድ አሱር ትንሽ ዘጌት ብለው ነው የሚሰግዱትና ለዛ ነው ወንድሜ ሁሴን በተለይ አሁን መጨረሻ ላይ እንዲሁም ገስት ላይ ያላችሁ ወንድሞች ኢብራሂም ነብዳል ሁላችሁንም ሰላም አለይኩም ላሉ አጠቃላይ ሁላችሁንም በተለይ ቀደም እየሰማው ያለ መሐል ወደ መስጊድ ገባሁኝ ላይቭ እንደገባሁኝ በተለይ አኺራን አስመልክቶ ያነሳው ነገር አላህ Subhanahu Wa Ta'ala መጨረሻ ላይ የፍጥረት ዓለሙ ሁሉ ንግስናው የሱ ብቻ መሆኑን የሚያሳይበትን እለት አንስተ የቁርአን አያ ገልጸው የነበረው በጣም ልብ የሚነካ ነው። ወንድሞቼ በተለይ በዚህ ወቅት ላይ ዛሬ በጣም ደስ ያለኝ እሱ ከንጽጽር ባሻገር በእንደዚህ ያለ መንገድ አንዳንዴ ቀልብም ደረቅ ይላልና እርስ በርስ መተዋወስ በጣም በጣም አስፈላጊ ነው። በተለይ በዚህ ጊዜ ስሜትን የሚሰርቁ በጣም ብዙ ነገሮች አሉ። ሰው ሽርክ ወይም ደግሞ አምልኮ የምንለው ነገር አንዳንድ ጊዜ በዳዕዋ ላይ ብዙ ጊዜ የምንሰማቸው ሽርኮች ብቻ ሳይሆኑ አንዳንዴ ሰው
ወቅታዊ ነገሮችም ወደ ሽርክ ወደ አምልኮ ሊወስዱት ይችላሉ። ራስ አምልኮ ጋር የተያያዙ ነገሮች ይሄ ማለት ምን ማለት ነው? ለምሳሌ በአሁኑ ጊዜ ተጽዕኖ ፈጣሪ መሆን፣ ብዙ ተከታይ ማግኘት በሚል አንዳንዴ ወደ ፈሳድ እንድንሄድ ብዙ ተመልካች እንድናገኝ ወዳልሆነ መስመር እንድንገባ የሚያደርጉን በጣም የሚፈትኑን ነገሮች አሉ። ሐቂቃ እነዛን ሁሉ ስሜት ተቆጣጥሮ የአላህ Subhanahu Wa Ta'ala ፊት ፈልጎ መጓዝ ቀላል ነገር አይደለምና ወንድሞቼ በዲን አልኢስላም ላይ ጥረትና ትግል ያደረጋችሁ ያላችሁ ሁሉ አላህ ይቀበላችሁ። ወንድም እህቶች ዛሬ ፖስት ያደረኩት ነበር ፌስቡክ ላይና ይሄንን አጋጣሚ ባካፍላችሁ በጣም ደስ ይለኛል። ከዛሬ 15 ቀን በፊት የኛ ቤት በር ተቆረቆረና አንድ ማየት የተሳነው እዚህ ጥቁር አሜሪካዊ ነው። በር ከፍቼ ሳነጋግረው ምን አለኝ? አይነ ስውር ነው። ሱብሃንአላህ በቅርብ ነው እስልምናን የተቀበልኩትና ሶላት እንዴት እንደሚሰገድ እንድታስተምረኝ ፈልጌ ነው አለኝ። ሱብሃንአላህ። ከዛ በኋላ ሐሙስ ስለነበር ጁምዓ ቀን መስጊድ ይዤው ሄድኩኝ። በስልክ ስለነበረ ሸሃዳ የያዘው እዛ መስጊድ ላይ ሸሃዳ ያዘ ማለት ነው። አልহামዱሊላህ ረቢል ዓለሚን። በጣም የሚገርማችሁና የሚደንቃችሁ ነገር መስጊድ ላይ ሸሃዳ የያዘ ባለበት ሰዓት አንድ ሰው መጣና ምን አለኝ? ሱብሃንአላህ ታውቀዋለህ ያለኝ። አዎ እኔ ነኝ ይዤ መጣሁት አልኩት። ከዛ የተወሰነ ዶላር ሰጠኝና ይሄን ለሱ ስጥልኝ ብሎ ሄደ። መልኩን እንኳን በደንብ አላየሁትም ሐቂቃ። ከዛ መጨረሻ ላይ መኪና ውስጥ አስገብቼው ያ የሰጠኝ ዶላር አውጥቼ ልሰጠው ወላሂ ስቆጥረው ስንት እንደሆነ ታውቃለህ ወንድሜ ሁሴን? ወላሂ $1000 ነበር። ሱብሃንአላህ ሰጠሁት ለዚህ ወንድማችን። በጣም ተደሰተ። እኔ በጣም የገረመኝ አሁን ይሄንን የሰጠውን ሰውዬ ወላሂ መልኩን ባየው ራሱ አላውቀውም። አሁን በቃ ጠየቀ፣ ሰጠ፣ ሄደ። አላህ ይቀበለው። ቅድም ሁሴን ያለው ማለት ነው ስንሰጥ ግራጃችን ሳያይ ማለት ቅኔ ነው ንግግሩ። ለዩሊ ለይስሙል ይሄ ሰውዬ እኔ ገሌ ይባላለሁ እንኳን አላለኝም። ሱብሃንአላህ ስሜ ገሌ ይባላል እንዲህ ነው የምሰራው ምናምን አንዳንድ ጊዜ ዱዓ አድርግልኝ እንዲህ ነው ምናምን እንኳን አላለም። የሚገርም ነገር በቃ ጠየቀ፣ አብሬ መሆኑን ቼክ አደረገ። አላቆም ሰውየውን እኮ ሰጠ፣ ሄደ። አላህ ይቀበለው። ሌላው በጣም የገረመኝ ነገር ሁሴን አንዳንድ ጊዜ ወላሂ ቀልባችን ደርቋልኛ። አንዳንድ የሰለሙትና ወንድሞች ቀልባቸው በጣም ንጹህ ነው። በሳምንቱ ጁምዓ መስጊድ ይዤ መጣሁ። አሁን ያለሁበት መስጊድ ነው እንደው አመጣሁት። ጁምዓ ሰገድን። ኹጥባ ያው እዚህ ሀገር በእንግሊዝኛ በአረብኛ በእንግሊዝኛም ነው የሚደረገው። ከጁምዓ ሰግደን ከወጣን በኋላ እንዴት ነበር የዛሬው ኹጥባ አልኩት። ሱብሃንአላህ ወንድም ሁሴን ምን እንዳለኝ ታውቃለህ? በጣም የሚገርም ነበር። ለአባቴ ደውልለታለሁ አለ። እንዴት አልኩት። አባቴ እና እናቴ ተለያይተዋል። ከአባቴ ጋር ጥሩ ግንኙነት የለኝም እና የዛሬው መልእክት በጣም ነካኛለኝ። ስለ ወላጅ ሐቅ ነበር። ቢሩል ዋሊደይን ነበር ኹጥባው። ሱብሃንአላህ ከሰለመ 2 ሳምንት የማይሆነው ሰው ሰምቶ ኹጥባው መልእክቱ ለኔ ነው ያንን መተግበር አለብኝ ብሎ ያንን ለመተግበር በአንድ ጊዜ ተለውጦ ያን ሱብሃንአላህ አስሐቦች በደረጃ ከኛ የላቁት የበለጡት በዚህ ነበር። የሆነ ነገር ሲነገራቸው ያንን ነገር ወደ ውስጣቸው አድርገው ይሄ ነገር መልእክቱ ለኔ ነው የሚለውን ነገር አስበው ለመተግበር ይንቀሳቀሳሉ። ዛሬ ላይ ወንድምና እህቶቼ ወላሂ ለሁላችንም ዱዓ ያስፈልገናል። በየጊዜው ብዙ ዳዕዋዎችን እንሰማለን፣ ብዙ ምክሮችን። ወንድም ሁሴን እንኳን ቀደም ሲል ያስተላለፋቸው 7ቱ ነገ በአርሽ ጥላ ስር የሚጠለሉ ያላቸው ብቻ ራሱን ችሎ በውስጡ ብዙ ዝርዝር ያለው ነው። ግን ምን ያህሎቻችን ሰምተን እንደነግጣለን? ምን ያህሎቻችን ይሄ ነገር አጅር ያስገኛል ስንባል ያንን ነገር ሰምተን ለመተግበር ምን ያህል እንጓጓለን? በእንደዚህ ያለ መንገድ ሰዎች ጋር መኮራረፍ ወይም ደግሞ ቂም መያዝ ወይም ደግሞ መጠላላት፣ ወንድም ከወንድም ጀርባ ለጀርባ መዟዟር ወይም ደግሞ ሐሜት፣ ሌሎች መሰል ነገሮች ሲነሱ ምን ያህል ወደ ውስጣችን ገብቶን ሰማለን። እኔ ሱብሃንአላህ ሱረቱል በቀራ መጀመሪያ ላይ ያሉትን የተወሰኑት አንቀጾች ሁሴን ብትቀራልን ደስ ይለኛል። በጣም ውስጥ ይነካኛል። አላህ Subhanahu Wa Ta'ala እነዛ በገይብ የሚያምኑት ሶላታቸውንም ማስተካከል የሚሰግዱት ከሰጠናቸውም የሚሰጡት እያለ ይዘረዝራል። ያመኑ ሰዎችን በገይብ ያመኑ ይላሉ። ምን ያህሎቻችን ሐቂቃ በገይብ አምነናል? መልሶ እንደገና ደግሞ ወረድ ይልና
እነዛ በቃላቸው አምነናል የሚሉ አሉ። መልሰው እንደገና ደግሞ ከመሰሎቻቸው ጋር ሲገናኙ እኛ እኮ እንደዚህ ነው ያልነው ብሎ የሙናፊቆችን ባህሪ እንደገና ይዘረዝራል። ሐቂቃ አላህ ይጠብቀን። ብዙዎቻችን በቃላችን አምነናል እንላለን፣ ተግባራችን ሲመጣ ግን ማመናችን ጥርጣሬ ውስጥ የሚወድቅ ነው። ንፍቅና የሚባለው ነገር ሁላችንንም አላህ ይጠብቀን። ሱሐቦቹ ጭምር ለራሳቸው ይፈሩበት የነበረ ጉዳይ ነው። ረሱል ሰለላሁ ዐለይሂ ወሰለም ጋር አብረው እየሰገዱ አብረው ጂሃድ እየወጡ በንፍቅና ጭምር የሞቱ ብዙ ሰዎች አሉ። ዛሬ እኔንም እናንተንም ራሳችንን ከንፍቅና መጠበቅና ያ ረቢ ንፍቅና ይኖርብኝ ሆኖ ይብለን ራሳችንን መጠየቅ መቻል አለብን። እንደ ሙስሊም ያለን ስነ ምግባር እንዴት ነው? እንደ ሙስሊም ያለን መከባበር እንዴት ነው? አንዳንድ ጊዜ በምንጽፈው በምንናገረው ነገር ሁሉ እንጠየቃለን። ቲክቶክ ላይ ወጥተን በምንሰራው በምንናገረው በምንጨፍረው በምንዘፍነው ማንንም ማያገባው የሚባል ነገር የለም። ምክንያቱም የሚመዘግቡ መላእክቶች አሉ። እናት ወንድሞቼ በተለይ ለአላህ ብለን መዋደድ መቻል አለብን። ለአላህ ብለን መመካከር መቻል አለብን። እርስ በርስ መከባበር። በተለይ እኔ ዳዕዋ ላይ ላላችሁ ወንድምና እህቶች፣ ንጽጽር ላይ ላላችሁ ወንድሞችና እህቶች መሰል ስራዎችን የምትሰሩ ሰብር ይፈልጋል። የዳዕዋ ስራ የዲን ስራ ሰብር ይፈልጋል። ምክንያቱም አንድ ሰው ኸይር ነገር እሰራለሁ በሚልበት ጊዜ የነፍስያ ጋር ጦርነት አለ፣ ከራሱ ጋር ጸብ አለ፣ ተሳዳቢው መጥቶ ይተነኩሰዋል፣ ሸይጣን የላከው መጥቶ ብዙ ነገር አለና በሰብር በተለይ ደግሞ እስቲቃማ በጣም ወሳኝ ነገር ነው። ወንድሜ ሁሴን በጣም ትልቁ የማደንቅልህ ነገር ካንተ ቲክቶክ ላይ በጣም በስቲቃማ በቋሚነት በዘላቂነት ተከታታይ ላይቭ የገቡ መናገር ቀላል ነገር አይደለም። እኔ ራሴ ቲክቶክ ላይ በጣም ብዙ ጊዜ ሞክሬያለሁ። በጣም ከባድ ነው። እኛም የተደራረበ የሚዲያ ስራ ስላለብን ነው። አንዱም የሚዲያ ፓርት ነው ይሄኛው። ግን ወላሂ በጣም ትዕግስት ይፈልጋል፣ በጣም ሶብር ይፈልጋል፣ ሰፊ ሰዓት ይፈልጋል፣ ሰፊ ጊዜ ይፈልጋል። አንዳንድ ጊዜ ራሱን የላይቭ ገባና አንዳንዴ ራሱ ምንድነው የምናገረው የሚለው እኮ ይጨንቃል እኮ ሐቂቃ። ሰዎች አንዳንዴ ሁሴን አሁን 2 ሰዓት 3 ሰዓት ላይቭ ሲያስተምር ሲናገር አላህ ይጨምርልህ፣ አላህ ጨማምሮ ዒልሙን ይክፈትልህ። ቀላል ነገር አይደለም። እኔ አሁን ላይቭ ገባና አንዳንዴ 30 ደቂቃ ሳልቆይ ይሞታል። ምክንያቱም ዝም ብሎ መናገር ይቻላል፣ ግን እያንዳንዱ የምንናገረው ነገር ደግሞ መላእክት የሚመዘግበው ነው፣ አላህ ዘንድ የሚያስጠይቀን ነገር ነው። እና በጣም በጣም ደስ ብሎኛል ወንድም ሁሴን ስላገኘው። ሁላችንም ኢንሻአላህ በተለይ የዲናችን ጉዳይ በጣም በጣም ሊያሳስበን ሊያስጨንቀን ይገባል። ሌሎች ባጢልን ይዘው እስከ የት ርቀት እንደሚሄዱ ብናይ ወላሂ በጣም ነው የምትደነቁት። እምነቴ ብለው ለያዙት ነገር የሚያደርጉት የሚያወጡት ከሀገር ቤት ጀምሮ እዚህም ሀገር እኔ በጣም ይገርመኛል። አሁን እዚህ ሀገር ያሉ ቸርቾችን ምናምን ስታይ ነጮቹንም የሚሽነሪ ስራ የሚሰሩ ተቋማት አንዳንዶቹ ከደሞዛቸው 10% ስራዬ ብለው ለዚሁ ለሚሽን ተግባር ሁሉ የሚመድቡ የሚንቀሳቀሱ አሉ። ሱብሃንአላህ ኢትዮጵያን ጭምር። ባለፈው እኔ በጣም የገረመኝን ያጋጠመኝን ነገር ልንገራቸው። አንደኛው ጋር አፍሪካ ቲቪ ስራ የነበረ አንድ ወንድማችን ነበርና አጋጣሚ ሆኖ ሱብሃንአላህ ፓራላይዝድ ሆኖ ዊልቸር ተቸገረና አነጋገረኝ። ዊልቸር ብትልክልኝ አለኝ። ከዚህ ዋጋውን ሳይ ምንም ችግር አልነበረም ገዝቶ መላኪያው በጣም ውድ ሆነ እና ምን ባደርግ ይሻላል እያልኩኝ ሰርች ማድረግ ጀመርኩኝ። አገር ቤት የሚሸጥ ካለ እዚህ። በጣም የገረመኝ አንድ ድርጅት እዚህ አገኘሁኝና አገር ቤት ምናምን እንደዚህ ዊልቸር ምናምን እንደዚህ እንተናለን አሉ። ከዛ እኔ ደወልኩና እኔ ዊልቸሩን ዋጋ እከፍላለሁ፣ እዛ አገር ቤት እንደዚህ ታከፋፍላላችሁና ያንበሰጡልኝ አልኩና በጣም ገረመችኝ። አበሻ ናት ይህንን ያቋቋመችው። ምንድነው ስራቸው? እዚህ አገር ሆነው አገር ቤት ዊልቸር ለተቸገሩ ሰዎች ብቻ ዶኔት ማድረግ ነው። ከዛ ዌብሳይታቸውን ገብቼ በደንብ ቼክ ሳደርግ ያው ለሁሉም ነው የምንሰጠው ይሄን ነገር አሉኝ። ያው የተወሰነ የዳዕዋ ሚሽነሪ ስራ አለው። የሚገርማችሁ ነገር አፋር ክልል 100 ዊልቸር ዛሬ አደልናል አለች። የሚገርም ነገር እስካሁን ድረስ ከስንት ከ4000 ነው ከ5000 በላይ ዊልቸር። ከዛ ቻናላቸውን ገብቼ ሳይ እንዳለ ይህንን ዊልቸር የሚቀበሉባቸው አካባቢዎች የሙስሊም አካባቢዎች ነው። በጣም የገረመኝን ነገር ልንገር ወንድሜ ሁሴን። እዛ ያየሁት ቪዲዮ በጣም ያስለቀሰኝና ልቤን ይነካል። አንዷ ሙስሊም ዊልቸር ሰጧት። ሱብሃንአላህ ዊልቸር ከሰጧት በኋላ ምንድን መሆን ነው የምትፈልጊው? አሁን ትምህርት ቤት ሂደሽ መማር ነው የምትፈልጊው ወይስ ደግሞ ምንድነው ፕላን ይሻሏት? ወይስ ንግድ ነገር ነው መጀመር የምትፈልጊው አላት። ወደ 20 ዓመቷ ምናምን። ወላሂ ሱብሃንአላህ ወንድሜ ሁሴን ምን እንዳለች ታውቃለህ? እኔ ሐፊዝ መሆን ነው የምፈልገው አለች። ወላሂ ምንድነው ሐፊዝ አለቻት። የቁርአን ሐፊዝ ማለት ቁርአንን በቃሌ አጥንቼ ከዛ በኋላ
አስተማሪ መሆን ነው የምፈልገው አለች። እና በጣም ተገረመች ሴትዮዋ ራሱ። ምን ለማለት ፈልጌ ነው? እስኪ ምን ያህሎቻችንን ዊልቸር የሚያስፈልጋቸው ሰዎች አሉ ብለን ተጨንቀን አስበን ለመንቀሳቀስ ሞክረን የምናቅ ሰዎች፣ ይሄን ሁሉ ስራ መስራት፣ ይሄን ሁሉ ነገር ማድረግ የኛ ኃላፊነት ከኛ እንደ ሙስሊም ኡማ የሚጠበቅብን ነው። ለዚህ ነገር ምን ያስፈልጋል? አንደኛ ወንድሞቼ ይሄ ዲን ይሄ ሪሳላ አላህ Subhanahu Wa Ta'ala እኛ ባንሰራ የሚሰሩ ሰዎችን ያመጣል። ቅድም ነግሬያቸዋለሁ። የአይነ ስውር አላህ ስለመረጠው አይነ ስውር ነው እስልምናን ሂዳያ ሰጠ። አላህ ደግሞ እኛን ካልመረጠን ካልፈለገን ዛሬ ያለንበት ሁኔታ የሚያመጻድቀን አይደለም ነገር። ስለዚህ ወንድምቶቼ ይሄ እስልምና ነገር ትልቅ ኒዕማ ነው። ይሄንን ኒዕማ አላህን እያመሰገን ማርታውን እየጠየቅን ይቅርታውን እየጠየቅን ለዲናችን የሚቻለንን ሁሉ አስተዋጽኦ ማድረግ ከያንዳንዳችን የሚጠበቅ ኃላፊነትና ግዴታ ነው። ኸይር ነገር ለሆነ ሁሉ መሳተፍ፣ ዳዕዋዎችን መከታተል። ነፍስያ እንቢ ትላለች። አንዳንዴ ፌዝ ያለበት ላቅጣ ያለበት ጨዋታ ያለበት ስድብ ያለበት ቦታ ላይ ላይቭ ብንቆይ ነፍስያ ደስ ይላታል። ሰዎች እርስ በርስ ሲሰዳደቡ ጌም ሲጫወቱ ነፍስያ እኮ በቃ በልበል የሚላት ነገር አለ። ግን ያንን ሁሉ ስሜት ማሸነፍ፣ መቆጣጠር፣ አኺራን ማስታወስ ያስፈልጋል። አላህ Subhanahu Wa Ta'ala በቁርአን ثم لتسألون يومئذ عن النعيم ብሏል። በድሎቶቻችሁ ሁሉ በዚያ ቀን ትጠየቃላችሁ ብሏል። ዛሬ ላይ 8 ሰዓት ስራ ምን ሰራ ከሆነ 1 ሰዓት ዘግይተን ብንገባ ስራ ቦታ ያለ ሰው ይጠይቀናል። ለምንድነው 1 ሰዓት የቆያችሁት ብሎ ደሞዝ ይቆርጥብናል። አላህ Subhanahu Wa Ta'ala ይሄን ሁሉ ኒዕማ ለኛ ሰጥቶ ይሄን ሁሉ ጸጋ በእኛ ላይ አውሎ ሰዎች አንዳንዴ ስታማም ቲክቶክም ላይ በአካልም ሲለመንላችሁ ታያላችሁ አይደል? ኩላሊት ታሟል ተብሎ ሰውየው ሚሊዮን 2 ሚሊዮን 3 ሚሊዮን ብር ይጠየቃል። ምን ለማድረግ እንደሆነ ታውቃላችሁ? ይሄ ገንዘብ የሚሰበሰበው ሰውየው ተስተካክሎ ሽንቱን እንዲሸና ነው። ሌላ ነገር አይደለም እኮ። በቃ ኩላሊቱ ኦፕሬት ስለማያደርግ ያ ኩላሊት ተቀይሮ ፊልተር እያደረገ የተጣራ ሽንቱን እንዲሸና ነው። ሌላ ነገር የለም። እኛ አላህ Subhanahu Wa Ta'ala ይሄን ሁሉ ለታውሎልን ይሄን ሁሉ ጸጋ ሰጥቶን በጸጋ ላይ ጸጋ ደራርቦ ሰጥቶን ይሄን የሰጠንን ጸጋ በማላ ያኒ እሱም በሚያስቆጣ ነገር የምናውለው ከሆነ አላህ Subhanahu Wa Ta'ala ይጠይቀናል ለማለት ነው። ወንድሜ ሁሱ አላህ Subhanahu Wa Ta'ala መልካም ስራህን ሁሉ ይቀበል ኢንሻአላህ። እንግዲህ እኔማ አንዳንዴ ብቅ እያልኩ እንደዚሁ ለመሳተፍ ሞክራለሁኝ። ጀዛከላህ ኸይር ማለት ፈልጋለሁኝ ወንድሜ ሁሴን። مرحبا بدري الله يجزاك يكفله شكرا امين جزاك الله خير. امين واياك حبيبي جزاك الله خير. مرحبا مرحبا. እሺ ትንሽ የተወሰነች አንድ ገጽ ምናምን ንቅራና እንመለሳለን። ደግሞ ካገኘክ ነጭ ሽንኩርት ተፈጭቶና የተፈጨ ጥቁር አዝሙድ ከማርጋ ከንጹህ ማርጋ የሚፈጨው እንዴት ነው? ከነ ልጫ ነው ወይስ ሳልጠው? አረ ልጠቀም እኮ ስልጥ ሁሉንም ነጭ ሽንኩርት ያመለጠው ወይስ አንዶች አከተላጠ ይበቃ? አንድ ፍሬ በቃ አንድ ራስ ጭንቅላት ለማለት ነው ወይስ ምንድን ነው? ማብራሪያ ማስረጃ። እሺ ሹክራን። ነጭ ሽንኩርትና ጥቁር አዝሙድ ጠዋት ማታ ደግሞ ስተኛ በወተት ነጭ ሽንኩርቱን ጣፍቶ መጠጣት። ቁም ነገር ለውጥ ታይበታል ኢንሻአላህ። ያረበው አይሽ ሹክራን። አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። شكرا በጣም እሺ። አንተ ልጅ አትቀልድ ኢንሻአላህ። እሺ ቀልዳለሁ ጊዜ ሲኖረን። እሺ ጥያቄ ያላችሁ የገባችሁ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሰው? ደህና አልሐምዱሊላህ። አላህ አፊያ ያርግ። አሚን አሚን።
አንድ ጥያቄ ልጠይቅ ነበረ። ዛሬ በመግባት እድለኛ ነኝ ብዬ አስባለሁ። እሺ የሆነ ስራ ልቀጠር ነበርና ስራው ባንክ ነው እና እስላማዊ ባንክ ነው ብለው የሚገልጹትና የእስላማዊ ባንክ ደግሞ ከወለድ ነፃ ተብሏል። በርግጥ ግን ሲያበድር የሆነ ኮላተራል ምናምን ይዝና እህት እየረሳት ነው የሆነ ተቆራጭ ብር ፈጠን ተቆራጭ ለሰዎች የሚያበድረው ብር በአንዴ ነው የሚቆረጠው ያ ብር ማለት ነው። እና ይሄ ነገር ወለድ አይሆንም ወይ ማለት እንዴት ታየዋለህ? እስላማዊ ባንኮች ተብሎ አሁን የወጡት ባንኮች ሙሉ ለሙሉ ከወለድ ነፃ ናቸው ይባላል። እሺ ከወለድ ነፃ ነው የሚሰሩት? ያው ሁሉም ባንክ ከወለድ ነፃ ብለው ነው የሚከፍቱት። በርግጥ ግን አሰራራቸውን ውስጥ ስታየው እንትን ሴንስ አይሰጥም እኮ እንትን ከወለድ ነፃ አድርገው የሚሰሩ ከሆነ ችግር የለውም እዛ ውስጥ መቀጠር። ነገር ግን ወለድ ካለው በምንም ተአምር እዛ ቦታ ላይ ሀታ ዘበኝነት፣ ታክሲ ሰራተኛነት ተቀጥሮ መስራት አይቻልም ለዛ ለባንክ ቤት። ምክንያቱም ወለድ ሐራም ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። አላህ በቁርአን ላይ ያ አዩሃ አለዚነ አመኑ ተቁላህ ወዘሩ ማ በቂየ ሚነ ሪባ ኢን ኩንቱም ሙእሚኒን ይላል። አማኞች እንደሆናችሁ አላህን ፍሩ ከወለድ ራቁ እያለ አላህ ተናግሯል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ብሏል። ስለዚህ ለዚህ ለሐራም ተግባር ተቀጥሮ መስራት እዚያ ውስጥም በሐራም ላይ ከመተባበር ነውና አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። አላህን በመፍራት ላይና በመልካም ስራ ላይ ተባበሩ፣ አላህን በማመጽ ላይና በኃጢአት ላይ እንዳትተባበሩ ብሏል። ይሄ ደግሞ ወለድ ኃጢአት ነው፣ ከታላላቅ ወንጀሎች ነው። በዚህ ስራ ላይ ተቀጥሮ መስራት አይቻልም በፍጹም። ኦኬ እሺ፣ አሁን ይሄ ይፈቀዳል ነው ማለት እስላማዊ ባንኮች ተብለው በመጡት ባንኮች ላይ ይሄ ወለድ በይፋ እንትን አይደረግም። በርግጥ በሰዎቹ ላይ ብሩ ማይቆርጥባቸው እና ደግሞ በተበዳሪውም ላይ በየጊዜው በፐርሰንት የሚቆርጥ ነገር የለም። በአንዴ ነው የሚቆረጥበትና የሚበደረውም ሰው ላይ ሲያበድሩ ጊዜ ጨምሮ እንዲመልስ ያደርጉታል። ይሄ ሰው አሁን ሲያበድሩት ጨምሮ የሆነ አሁን ለምሳሌ ሲያስረዱክ ምን ይሉሃል መሰለ? አንድ ባለሱቅ የሆነ እቃ ሊገዛ ይሄድና ያንን እቃ ከዋና ቦታ ካመጣው በኋላ ሱቁ ውስጥ አስገባና ጨምሮ ይሸጠዋል። ጨምሮ የሚያበድሩ ከሆነ ዞር ዞር ለዛ ነው የሚሰራውና የሆነ እቃ ነው የሚገዛው ለከስተመሩ እቃውን ይገዛለትና በዛ እቃ ላይ ጨምሮ እንደመሸጥ ነገር ብሏል። መግዛት በይዕ ወሽራእ ከሆነ ችግር የለውም። ላስረዳሽ። ለምሳሌ አንድ ባንክ ቤት የሆነ መኪና መጣና አስቀመጠ። ይህም መኪና አሁን ቀጥታ ለሚገዛኝ ሰው 1 ሚሊዮን እሸጥለታለሁ አለ። ነገር ግን ከጊዜ በኋላ ከሆነ የሚከፍለው ከዓመት በኋላ ከሆነ 1 ሚሊዮን 100 ሺህ ብር ብሎ አስቀመጠ። አንድ ሰው መጣና ያንን ገዛ። ስለዚህ አይ እኔ አሁን ሳልሆን የምፈልገው ከዓመት በኋላ የሚከፈለው ነው አለና 1 ሚሊዮን 100 ሺህ ብር ተስማምቶ ገዛ። ይሄ ሰውዬ በየትኛው ጊዜ ሊሆን ይችላል ይህን ገንዘብ ከፈለ። ይሄ ወለድ ይሆናል ወይ? ይሄ ወለድ አይደለም። ሼክ ኢብኑ ዑሰይሚን هذا بيع وشراء ብለዋል። ይሄ መግዛትና መሸጥ መገበያየት ነው። ተስማምቶ እስከሆነ ድረስ የገዛው ወለድ ሊሆን የሚችለው በተመሳሳይ ገንዘብ ሆኖ ተጨማሪ አድርጎ ቢያበድር ነው። ለምሳሌ 100 ሺህ ብር ያበድርሽና የዛሬ ዓመት 110 ሺህ ብር አድርገሽ ታመጫለሽ። ይሄ 10 ሺህ ብሩ ተጨማሪ ነው። ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ነው ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ይሄን ያስላለሽ። እሺ ሹክራን፣ አመሰግናለሁ። አላህ ሙሉ አፍያህን ጨምሮ ይስጥ። እሺ
ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። እኔ ሁለት ጥያቄ አለኝ ማለት ነው። እሺ አንደኛው ረሱል ሰለላሁ ዐለይሂ ወሰለም ሴት ልጅ ውደዷት አክብሯት ግን አትመኗት ብለዋል የሚል ነው። ስለዚህ ልታብራራልኝ ትችላለህ ወይ? ሁለተኛው ደግሞ ሴት ልጅ ሐላል ማድረግ ትችላለች የሚል ነው። ውደዷት አክብሯት አትመኗት አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ አላሉ። እሺ የተከራከረ ልጅ ሸርብ አደረግለት አልመጣልኝ ብሎ ነው። እሺ ተከራከረልኛል። በጣም ይወዷቸው ነበር። አትመኗት በጭራሽ አትመኗት ብለዋል የሚል ክርስቲያን ነው? አረ ሙስሊም ነው። በቃ ለባካ ለማወቅ ነው እንደዚህ ያለው ነብያችን ሰለላሁ ዐለይሂ ወሰለም። እንደዛ እሺ ረጋ በይት አንድ ቀስ ዝግ በይ። እሺ አደም እና ነብያችን ሰለላሁ ዐለይሂ ወሰለም እንደዛ አላሉም። ቢሉ ኖሮ ለሚስቶቻቸው ሚስጥርን ሁሉ ባላካፈሉ ነበር። አንድ ነገር አይቀራቸውም። ነብዩ ሰለላሁ ዐለይሂ ወሰለም ለና አይሻ ሲያስተምሯቸው እና አይሻም ይሄ ሚስጥር ነውና እንደብቃለን አላሉ። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው የሚደበቅ ስራ የላቸውም። ሁሉ ነገራቸው ነብያችን ሰለላሁ ዐለይሂ ወሰለም ትምህርት ነውና ለትውልድ ያን ሁሉ ሰሃቦቻቸው ከሴቶች የማይተው ሚስቶቻቸው ዘግበውልናል። ሌላኛው የሁለተኛ ጥያቄሽ ምንድነው? ሴት ልጅ ሐላል ማድረግ ትችላለች የሚል። ሴት ልጅ ማረድ ትችላለች ወይ? ሐላል ማድረግ ትችላለች ወይ? አዎ ትችላለች። ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰሃባ ነበር። የሰሃባ ሴት አገልጋይ ነበረች። ያቺ ሴት ፍየል ምናምን እየጠበቀችለት እያለች ሰውየውን ሰሃባውን አንዷ ፍየል ልትሞትባት አለች። ቶሎ ብላ ቀደመቻትና ባጠገቧ ባለው በስለት ነገር አረደቻት። ቢስሚላህ ብላ አርዳ መጣች። ስጋዋን ለሰሃባው ሰጠችው። ሰሃባው ነብዩ ሰለላሁ ዐለይሂ ወሰለም ሄዶ ጠየቀ። እንተ አላህ መልእክተኛ ሆይ አንዲት ሴት ባሪያ አለችኝ፣ እሷ አርዳ ያመጣችውን ስጋ መብላት እችላለሁ ያላቸው። ነብዩ ሰለላሁ ዐለይሂ ወሰለም ብላው ብለውታል። ስለዚህ ከዚህ የምንረዳው ሴት ልጅ ማረድ ትችላለች። ልክ እንዲሁ ደግሞ እሷ ያረደችውን መብላት ይቻላል፣ ይፈቀዳል። እሺ ጀዛኩሙላህ ኸይር። ወያክ ጥያቄ ለገጠ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴን ጥያቄ ስፖርት ነክ ማለትም ኳስ ጨዋታ መከታተል ይፈቀዳል? እሺ ሴቶች የወንድ ኳስ ለማየት ነው? አዎ። ምን ይሰራልሻል? አንቺ እኮ ወደፊት ለኔ አይደለም። ኧረ ለማን ነው ታዲያ? እዚህ ቤት ውስጥ እየተከራከርን ስለነበር ነው። እሺ ለማንኛውም ሴቶች ወንዶችን አፍረት ገላ እንዳያዩ፣ ወንዶች የሴቶችን አፍረት ገላ እንዳያዩ ተከልክሏል። እነዚህ ኳስ ተጫዋቾች ደግሞ ታፋቸው ተገልጦ ነው የሚጫወቱት። ስለዚህ አያስፈልግም። በዚያ ላይ ግሩፕ ይሰራራሉ። በዚያ ላይ ቁማር የሚጫወቱበት ከሆነ በመካከላቸው ጸብን የሚፈጥር ከሆነ የሶላት ጊዜያቸውን የሚያሳልፉበት ከሆነ ይህ ሁሉ ኳስን ማየት ሐራም የሚያደርጉ ነገራቶች ነው። ብዙ የኳስ ደጋፊዎች አይታችሁ ከሆነ ስሜታዊ ይሆናሉ። ከዚያ ልክ አዛን እየተባለ አይሰሙም። ቆይ አንዴ ጨርሻ ያለው ይላሉ። የአሱር ሶላት ያሳልፋሉ፣ ወይ የመግሪብ ሶላት ወይ የኢሻ ሶላት። የፈለገ ቢሆን እንደው ኢማኑ ጠንካራ የሆነ ሰው ካልሆነ በስተቀር በዚያ ሰዓት አቋርጦ የሚወጣ የለም። እንዴት አወቀው ስሜቱን ካላችሁ የማንቸስተር ዩናይትድ ደጋፊ ነበርኩ እና አይ እዚህ ቤት ውስጥ ነው ተሰብስበው የሚያዩት። እንደዚህ ቁማር ምናምን የለውም። ቤት ውስጥ ነው ተሰብስበው የሚያዩት። በረንዳ ላይ መስሎኛል። እሺ ለማንኛውም አንደኛ የሶላትን ጊዜ የሚያሳልፉ ከሆነ፣ ሁለተኛ በዚያ ኳስ ተጫዋቾች የኔ ቡድን ካሸነፈ እና የአንተ ቡድን ካሸነፈ ብለው ቁማር የሚያያዙበት ከሆነ፣ ሶስተኛ በመካከላቸው ጸብን የሚፈጥር ከሆነ አንዱ ሌላውን ሲደግፍ ጊዜ፣ አራተኛ በዚያ ላይ እነዚህ ኳስ ተጫዋቾች አፍረት ገላቸውን ገልጠው የሚያሳዩ ከሆነ ያ ማለት የሰውነት ክፍላቸው ታፋን ይመስል
በዑለሞች መካከል ኺላፍ ቢኖረው ግማሽ ዑለሞች ነቢያችን ሰለላሁ ዐለይሂ ወሰለም ታፋቸውን ሸፍነው ያሉት ለሶላት እንጂ ለሌላ አይደለም። ስለዚህ ወንድ ልጅ ያ ለሶላት እንጂ እንዲሸፍን የታዘዘው ከዛ ውጭ ግዴታ አይደለም ያሉ አሉ። ሌሎች ደግሞ አይ በሶላትም ከሶላትም ውጭ ግዴታ ነው ያሉ አሉ። ኺላፉ ለመውጣት ሲባል ያንን ቢተውት መልካም ነው። እንዳጠቃላይ አሁን ከተናገርኩት መስፈርቶች የራቀ ከሆነ ችግር የለውም። አይ ነገር ግን ጊዜያቸውን በዚህ አታባክሩ፣ ምንም አይሰራላቸውም። እዚያ ፈረንጅ ለተራገጠው እናንተ እዚህ የእንትና ደጋፊ ነኝ ምናምን ትባባላላችሁ። ይልቁንስ ጊዜያቸውን ተጠቀሙ ወንድሞች። አሁን እናንተ ሰብሰብ ብላችሁ ኪታብ ብትሞትሉስ የሆነ ኪታብ ቀርታችሁ ሰፈር ሄዳችሁ ቤታችሁ ተመልሳችሁ ይህንን ቃል እንትን ብትሉ ብትሞጣጠሉ ብትተዋወሱ እውቀትን እንትን ትላላችሁ። ወደፊት ልጆቻችሁን በምትወልዱ ጊዜ ገራሚ አድርጋችሁ ታሳድጓቸዋላችሁ። ያይሻላችሁ መቅራት አይሻላችሁ? በልጅነት ጊዜያችሁ ቤት ተሰባስባችሁ በጣም ከሆነ ደስ የሚለው ወላሂ ደስ የሚል ስሜት አለው። የሆነ ኪታብ ትገዙና አንድ አይነት ኪታብ ኡሱል ሰላሳ ሊሆን ይችላል። በአካባቢያችሁ የሚገኝ ሸህ ካለ እዚያ ጋር ሄዳችሁ ትቀሩና ተመልሳችሁ ቤታችሁ መታችሁ ያንን መሞጣጠል ብቻል ቁጭ ብላችሁ ኳስ ከማየት አይደለም። እዚህ የተጣሉ ስለነበር ነው። ይፈቀዳል አይፈቀድም? አይሽ ባልኩት መሰረት ያላ ሌላ ጥያቄ ያለው ሰው السلام عليكم. عليكم السلام. يعني بيجي ህፃን እንደነበርን ከክርስቲያኖች ጋር ቤተክርስቲያን እንዲሁም ደግሞ እነሱ ሲሳለሙ ሰለም ነበረ አብራቸው ማለት ነው። ህፃን እንደነበርን ነገር ፊት ነው ማለት ከብዙ ክርስቲያኖች ናቸው ጓደኞቼ። ቤተክርስቲያን ማብራቸው ብዙ ጊዜ ሄድ ነበር። ህፃን እያላችሁ ከ10 ዓመት በታች ባላችሁበት ወይ ነው ለአቅመ አዳም ለአቅመ ሔዋን ሳትደርሱ ህፃን እያላችሁ የተፈጠረን ነገር አላህ ሱብሓነሁ ወተዓላ በዛ ይጠይቃቸውም። ከዚያ በኋላ በዲናቸው ላይ ቀጥ እስካላቸው ድረስ ነቢያችን ሰለላሁ ዐለይሂ ወሰለም ሩፊዐል ቀለም ዐን ሰላስ ዐን ሰጊር ሐታ ብለዋል። ብዕር ተነስቶላቸዋል ከህፃናት ልጆች ላይ አንድ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የሚናገረውና የሚሰራው ነገር እንደ ወንጀል አይቆጠርበትም። ያለፈው አልፏል። ከዚህ በኋላ ያለውን ከቀጥ ብላችሁ እስከሄዳቸው ድረስ ስላለፈው አላህ ሱብሓነሁ ወተዓላ በልጅነታቸው ስላለፈው አይጠይቃቸውም። ስለ ፎሬክስ በርካታ ጊዜ እያወጣሁኝ የዑለሞችን ፈትዋ ሳይቻቸዋለሁኝ ሐራም እንደሆነ ተናግረዋል ዑለሞች። እሺ ጥያቄ ያለ ይቀጥል። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። ስላስገባህ በጣም ደስ ብሎኛል እና ወላሂ በጣም አድናቂህ ነኝ፣ በጣም ተከታይ ነኝ እና ስላስገባህ በጣም ደስ ብሎኛል ወንድሜ እና በጣም አመሰግናለሁ። ለዚህ ነው የገባሁት። መርሐባ መርሐባ። እሺ እና አይነህን ተሻለህ? አልሐምዱሊላህ ማሻአላህ አላህ ይሽራሃል እና አብሽር እና ስላስገባህ በጣም ደስ ብሎኛል። ኢንሻአላህ አላህ ይጠብቅህ ወንድማችን። እሺ መርሐባ መርሐባ ጀዛኩም ሰላም አለይኩም። አለይኩም ሰላም። የኔ ጥያቄ ስለ ሰላት ጉዳይ ነው። ሰላትን አንድ መርሳት ምናምን አሁን ለምሳሌ መግሪብና ኢሻ ሳይሰግድ ወይ ከፈጅር በኋላ ምናምን ማስታወስ ያንን መግሪብና ኢሻ ያለመስገዱን ፈጅር ከሰገደ በኋላ ማለት ነው። ከዚያ በኋላ አስታወስበት መስገድ ነቢያችን ሰለላሁ ዐለይሂ ወሰለም من نسي صلاة عنها فليصليها إذا ذكرها له. السلام عليكم. ያለፈበት ሰው ባስታወሰ ሰዓት ይስገዳል። በሰዓት መግሪብንም ኢሻንም መስገድ አለበት። እሺ ሽኩራን።
ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላህ። እንዴት ነህ? የተሻለ ነው ካለ አልሐምዱሊላህ። የኔ ጥያቄ ማለት ነው እኔ ከሰዎች ጋር ብዙም አልግባባም፣ ማለትም በግባባም ወዲያው ያስከፉኝና እንለያያለን። እሺ ገንዘብ በገንዘብ መግዛት ሐራም ስለሆነ ነው ወይ? በዲናችን አይደለም ወንድም። ገንዘብን በገንዘብ መግዛት ይቻላል፣ ግን መቀባበል የሚባል መስፈርት ሊከሰት ይገባል። በመካከላቸው መጭበርበርና መካካድ እንዳይመጣ ሲባል ነቢ ሰለላሁ ዐለይሂ ወሰለም ተቃቡጥ ግድ ነው ብለዋል። الذهب بالذهب الفضة بالفضة يدا بيد አሉ። ወርቅ በወርቅ ብር በብር ሌሎችንም የመገበያያ ነገራቶች እጅ በእጅ መቀባበል አለባቸው ብሎ መስፈርት አስቀምጠዋል ነቢ ሰለላሁ ዐለይሂ ወሰለም። ፎሬክስ ላይ ደግሞ አይከሰትም። አንደኛ እሱ ነው። እሺ አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ አለኝ። እዚህ አሜሪካ ነው የምኖረው እና ቀኑን ያጥራል በዊንተር ታይም ሰዓት እና ልጆቼን በምወስድበት ሰዓት መክሪብ ያመልጠኛል። መንገድ ላይ ሆናለሁ ብዙ ጊዜ። ምን ይሻለኛል? መንገድ ላይ ወረድ ብለሽ መስገድ የሚቻል ከሆነ መስገጃ ያዥና በዚያ ቦታ ላይ መንገድ ላይ መስገድ ትችላለሽ። ነቢያችን ሰለላሁ ዐለይሂ ወሰለም አይነማ አድረከትከ ሰላት ፈሰሊ አሉ። የትም ቦታ ሆናችሁ ሶላት ሰዓት ከደረሰባችሁ እዛ ቦታ ስገዱ አሉ። ሶላት የግዴታ መስጂድ ውስጥ ብቻ መሆን አይጠበቅበትም፣ ወይንም ቤት ውስጥ ብቻ መሆን አይጠበቅበትም። ታክሲ ይዛችሁ እየሄዳችሁ እያላችሁ መንገድ ላይ የያዘ ሶላት ሰዓት ቢደርስ ወቅቱ እንዳያልፍባችሁ አደራ ወረድ ብላችሁ ከቻላችሁ ስገዱ። ነቢያችን ሰለላሁ ዐለይሂ ወሰለም ጁዒለት ሊየል አርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሰላት ፈሰሊ አሉ። መሬት አጠቃላይ ለእኔና ለትውልዶቼ ጠሃራ ተደርጋልናለች፣ እንደ መስጂድ ተደርጋልናለች። ስለዚህ የትኛውም ስፍራ የሶላት ሰዓት ከደረሰባችሁ ስገዱ አሉ። ይህ ለእኛ ለነቢ ሰለላሁ ዐለይሂ ወሰለም ብቻ ለትውልዳቸው የተሰጠ ጸጋ ነው። ነገራችን ላይ ያለፉት ነቢያቶችና ትውልዶቻቸው መስጂድ ሂደው ካልሆነ በስተቀር አይሰግዱም ነበረ። ነገር ግን ይህ ትውልድ ነቢያችን ሰለላሁ ዐለይሂ ወሰለም ለሁላቸውም መሬት መስጂድ ተደርጎላቸዋል ተብሎ ተነገራቸው። የዛኔ ሁሉም ነቢይ፣ ሁሉም የአካባቢ ህዝብ የየራሱ ነቢይ ነበረው። እዚህ ኢብራሂምን አንድ ቦታ ይልከውና አላህ ሉጥን ሌላ ከተማ ይልከዋል። በእያንዳንዱ ከተማ ላይ ያ ነቢይ በሚያሰግድበት መስጂድ ይሰግዳሉ። ገብቷቸዋል። ልክ አንድ ነቢይ ሲሞት ሌላ ነቢይ ይተካላቸው ነበር አላህ ላለፉት ትውልዶች። ታውቃላችሁ ኢነ በኒ እስራኤል ካነት ተሱስሁም ልአንቢያ ኩለማ ማተ ነቢዩን ከለፈሁ ነቢይ ያሉ ነቢ ሰለላሁ ዐለይሂ ወሰለም። እስራኤላውያኖች ነቢያቶች ይከታተሉላቸው ነበር። አንድ ነቢይ በሞተ ቁጥር ሌላ ነቢይ ቶሎ ይተካል አሉ። መጽሐፋቸውም የዛኔ የጠበቀ ዋስትናውን አላህ ስላልወሰደው ያንን ከታች ነቢያቶች በሞቱና በተገደሉ ቁጥር ሌላ ትክክለኛውን መንገዱን የሚያስረዳቸው ነቢይ ቶሎ ይልክላቸው ነበር። አላህ ይህን ማነው የፍጥረታቱን ያለማስረጃ የተወበት ጊዜ የለም እዚህ ዓለም ላይ ከአደም ጀምሮ እስከ መጨረሻ ዘመን። ለዚህ ትውልድ ግን ነቢ ሰለላሁ ዐለይሂ ወሰለም ባረፉ ጊዜ ከዚህ በኋላ አዲስ ነቢይ ስለማይላክ የግዴታ ይህን ቁርአን የጠበቀውን ዋስትና ራሱ ወሰደ አምላክ አላህ። ባይጠበቅ ኑሮ ቁርአን የጠበቀ ዋስትናውን አላህ ባይወስድ ኑሮና ሰዎች ቢበርዙት ኑሮ የግዴታ ሌላ ነቢይ አሁን መላክ ያስፈልገው ነበር። ግን ሌላ ነቢይ በድጋሜ እንዳያስፈልግ አድርጎ ነው አላህ ቁርአንን የጠበቀ ዋስትናውን የወሰደው። እስከ ዘመኑ ፍጻሜ ድረስ በመካከላችን ይጸናል ቁርአን። ነቢዩላህ ዒሳ ሐታ በሚመጣ ጊዜ በዚህ በቁርአን ያስተዳድራቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወየኡሙኩም ቢኪታቢላሂ ወሱነቲ አሉ። መሲሁ ዒሳ ዓለይሂ ሰላም በቁርአንና በሐዲስ ያስተዳድራቸዋል። እንዳጠቃላይ እህት የትኛውን ስፍራ ሶላት ሰዓት ከደረሰብሽ ወረድ ብለሽ መስገጃሽን በመኪናሽ ላይ ይዘሽ ሰገድ አድርገሽ ወጣ። እሺ አንዴ ጥያቄ፣ ለምን አይቻልም? ለምን ልጆቼን በምወስድበት ሰዓት ትንሽ መንገዱ ረዘም ይላል፣ በዛ ላይ በረዶ ነው እና መንገድ ላይ ነው የምሆነው፣ ወይ አይመችም፣ ወይ አቁሚ ከጎንና መክሪብ ደግሞ አጭር ሰዓት ስለሆነች ሁሌ ያልፍብኛል እና መኪና ውስጥ ቁጭ ብዬ ሰግዳለሁ። ችግር እሱ ወይ ቤት እስክደርስ ድረስ ወቅቱ የማይወጣ ከሆነ ችግር የለውም ጊዜው እስካለ።
ነገር ግን ቤት እስከደርሽ ድረስ የሶላቱ ጊዜ የሚያልፍ ከሆነና የሚቆይ ከሆነ የዛኔ መንገድ ላይ ስገጂ። መንገድ ላይ ወርደሽ ማሰግጂ ከሆነ እንደሆነ የሚቻል ይመስለኛል። ለምሳሌ ጠጋ አድርገሽ ካቆምሽው ከመኪናሽ ፊት ለፊት መስገድ ይወደሻል። ከመኪናሽ ፊት ለፊት መስገድ ብርድ ነው፣ በጣም ይበርዳል። ቀኑ አጭር ነው፣ እዚህ ቀኑ በጣም አጭር ነው። ዙሁር አስሩና መግሪብ በቃ ተከታታይ ነው እና 5 ደቂቃ መስገዳት ሲያ 5 ደቂቃ እዚህ ሀገር ልጆችን እዚህ ልጆች ደግሞ መኪና ዘግተህ ለዛን ሁሌ አንድ አይነት መንገድ ነው የሚሄደው እና ሃይዌይ ላይ ነው የሚሆነው ላይክ እስከ ወስጃቸው እስከመለስ ድረስ እና አቁሜ ቆመሽ እንዳሰግጂ የማትሰግጂበት ሁኔታ ላይ ከሆንሽ ከዚያ በኋላ ወደ ቤት ተመልሼ እሰግዳለሁ ብትይ ደግሞ ወቅቱ የሚያልፍ ከሆነ እዛው መኪና ውስጥ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም በግመል ላይ ተቀምጠው ሰግደዋል። ወቀድ ሰላ ረሱሉ ሰለላሁ ዐለይሂ ወሰለም ወሁወ ጃሊሱን ዐላ ራሒለቲ ከዕለታት አንድ ቀን በግመላቸው ላይ ተቀምጠው ሰግደዋል። ምንም እንኳን አንዳንድ ዑለሞች የሰገዱት በግመል ላይ ሱና ሶላት ነው እንጂ ዋጅብን አይደለም በማለት ለሱና ሶላት ተቅይድ ቢያደርጉትም ማስረጃ የለውም። ነቢ ሰለላሁ ዐለይሂ ወሰለም ሰግደዋል። ያንን የሚከለክል ምንም ነገር የለም። እንዳውም የትም ቦታ ብትሆኑ የሶላት ሰዓት ከደረሰባቸው እንዳያልፍ ስገዱ ስላሉ በአሁን ያለሽበት ቅጽበት ደግሞ ከመኪና ወርደሽ መስገድ የማትችይበት ቅጽበት ስለሆነ የግዴታ እዛ መስገድ ትችላላችሁ። ወላሂ ጀዛከላህ አላህ ይስጥልን። መርሐባ። አያ ሰላም አይሰላም